መጀመሪያ አላህ ምግብ ነው የሚያቀርበው፣ ትበላለህ። ከዛ በኋላ ትጠጣለህ። መጠጡ ደግሞ ወንዝ ነው የሚሰጥህ። ጠጅ ትጨምሳለህ። የምን አለ እዛ ግን ጀነት ውስጥ ሻወርማ አለ። እዛስ አንተ እሺ والله ሻወርማ ብሎ ያዛል እኮ እዛ ሄዶ لا اله الا الله ማረቀና ምን ችግር አለ? ወዳለሁ ሻወርማ والله ሻወርማ በጣም ይወድ። በርገር አልፈልግም። ሻወርማ ዶሮስ አንተነስ ዶሮ ወጥ። ኧረ ዶሮ ወጥ ደግሞ አንዳንዴ ያምረኛል። የጀነት አዋፋቶች አሉ ከዶሮ የበለጡ አዋፋት والله አልጋው ደግሞ አንተ ምግብ ላይ አልጋው ደግሞ አላረፍረፍ ይላል። አቡኪ ራሱ የሚርገፈገፍ ነው والله ኧረ እና ያው متكئين على رفرف خضري والله لملكو قران እኮ ነው እና ፍንጫሽ እንዳሾልክ እኔ የምለው የወገብ ህመም የለም በለኛ እዛ ቤት። አላሁ አክበር። ይሄ እንደዚህ መፈሻፈሽ እኮ የለም። ዝም ብለህ ነው የምትረካው። ትበላለህ፣ ትጠጣለህ፣ ካካ የለ ሽንት የለ፣ በላብ ነው የሚወጣው። ላቡ ደግሞ ሚስክ ሚስክ ነው የሚለው። ከዛ ጁምዓ ደግሞ ዚያራ አለ። ነብዩን ሂደህ ትዘይራለህ። አላሁ አክበር አለይሂ ሰላቱ ወሰላም። ነብዩን ሂደህ ግንባር አይናቸው ባህር አይናቸው ላይ ስስማቸው ይችላል። አዎ አይችልም እያላችሁ ነው? በጣም ይችላል። አላህ ረጅም እድሜ ሰጥቶ ያቆየ። ምክንያቱም በአንተ ሰበብ ብዙ ምዕመናንን ጠያቂ አርገኸዋል፣ አንባቢ አርገኸዋል። ትችላለህ። አላህ ያቆየ። አልሐምዱሊላህ። እፎይ ረጅም ሀያት እንመኝልሃለን። በክርስቶስ ካላመንክ በነቢያችን ማመንህን እርግጠኛ መሆን አይቻልም እና በክርስቶስ አምነህ ነው እኛም መግባት የምንችለው የሚለውን እኮ እኛም እናምናለን። ግን የትኛውን እምነት ነው? አሁን እኮ የሰማው ነው ቀጥለው የሰማው እኮ ነው። አሁን በቃ ልክ እንደዚህ ነው። አሁን እኛም ወደ አላህ ለመቃረብ ልክ እዚህ አብ እንደሚለው ማለት ነው። ወደ አላህ ለመቃረብ የግድ በተላኩት ነብያቶች ወደ አላህ ልንቃረብ የሚገባው የምንችለው እንደዛ ነው። ማለት በለዛ አላህን መንገድ የሚለውን ነገር እንደሱ ልከበል። ህይወት ነው ክርስቶስ እንደ እስልምና ህይወት ነው ክርስቶስ። ካላህ ውጪ ህይወት አለ? አሁን እኮ እዛ ሞትን ትሞታለህ ማለት ከአብ ጋር ትቆራረጣለህ ከሆነ ህይወት ደግሞ ማለት ከአብ ጋር ደግሞ ህይወትን ማስቀጠል እስከሆነ ድረስ ወደ አብ ህይወትን መቀጠያ እስከሆነ ድረስ ህይወት ነው ብለን እናምናለን ማለት ነው። እንዴት አሁን እዛኛው ጋር ሞትን ትሞታለህ የተባለው ከአብ ጋር ያለውን ግንኙነት መቋረጥ ከሆነ ብለህ እንደዛ ከሆነ የተረጎምከው እዚህ ላይም ህይወት ሰጣችኋለሁ ከተባለ ከአብ ጋር ያለውን ህይወት ነው ያለው እኮ ራሱ እኔ ህይወት ነው ያለው እኔ እሱ ነው ህይወት እኮ አንዴ ለደም እንዲወጣ ለዘላለም ይኖራል። እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ብሎ ነግሮናል። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ። እሺ አሁን በቃ አንተ ህይወት ማለት ነው ማለት ነው ንገረኝ። እዚህ ጋር ህይወት ሲባል ምን ተብሎ እንደተረጎመ? ህያውነት ማለት ነው ለኔ ህይወት ማለት። አዎ ምክንያቱም ህይወት ነፍስ ነች ብለህ ታምናለህ አንተ? ቆይ ህይወት ነፍስ ነው ብለህ ታምናለህ አንተ? ህይወት ነፍስ ነው ወይ ብለህ ታምናለህ ወይ አንተ? ለአንተ አሁን ህይወትህ ነፍስ ነች አይደለም? ህልው እንድትሆን ያደረገችህ ነፍስ ነች አይደለም? ከስጋዬ ጋር ስትሆን ኦኬ። ስለዚህ እቺ ነፍስ ደግሞ አትጠፋም አይደለም? ስትሞት ነው ወይስ ትጠፋለች ብለህ ታምናለህ? ስጋዬ ይበሰብሳል፣ እሷ አትጠፋም። ስጋዬ መልሶ ይነሳል፣ እሷ መልሳ ትገባለች። የሚገርምህ እንደ እስልምና ግን ትጠፋለች የሚል አስተምሯልና በኋላ አሳያለሁ። ወይም እስልምናው ላይ እንዳልገባ ወዴት ችግር የለም። ወዴት የሚለው ንገረኝና ወዴት ነው የምትጠፋው? በቃ የለ አውት ኦፍ ኤግዚስተንስ ትሆናለች ተብሎ ይታመናል። አውት ኦፍ ኤግዚስተንስ ማለት ታውቃለህ አይደል? መጥፋት በቃ ከዓለም ውጭ የለም። በቃ ኤግዚስት አታደርግም፣ እንዳልተፈጠረች ትሆናለች። እንደዛ እንደሚታመን ታውቃለህ? አይ እንደዛ እንደዛ ደግሞ የምትሆነው ምን ካረክ መሰለህ? ኃጢአትን ካልሰራ ነው ጭራሽ እንደዛ የምትደረገው። ኃጢአትን ካልሰራ ነው አውት ኦፍ ኤግዚስተንስ ሆኖ። ለምሳሌ አሁን አንተ እስካሁን ያለኸው
እንደ አንተ እምነት ኃጢአተኛ ስለሆንክ ነው እስካሁን ያለው። አዎ እስካሁን ያለው ኃጢአተኛ ስለሆንክ ነው። እንዴት የሚላለን ማመዳውን ኃጢአተኛ ስለሆነ ነው በህይወት ያለው። ኃጢአተኛ ባይሆን ኖሮ አይሞትም ነበር፣ ከምድረ ገጽ ነበር የሚጠፋው። ራስ አይፈጠርም። ሐዲሱን ላሳይ። አይፈጠርም ነው ችግር የለም። ሂድበት ችግር የማታሳይ በኃጢአተኛ ሰው ይተካል። በኃጢአተኛ ሰው ይተካል። አላህ ተወባቾችን ይወዳል። አይዛ ሐዲሱ የተፈለገበት ንስሐ የሚገቡ ሰዎችን ይወዳል ነው እንጂ ኃጢአት የማይሰሩ ሰዎች ይሞታሉ ለማለት አይደለም። ቀላል ነው ሐዲሱ ደግሞ በጣም ግልጽ ነው። አውቶ ሬዚስታንስ ይደረጋል ተባለ እኮ ይኸው ሳይ ሙስሊም 27:19 ንስሐ ነው። አይ ንስሐ ነው። ስለ ንስሐ አንተ ንስሐውን ይኸውልህ አንድ ነገር ልንገርህ። እዚህ ያኔ ወጣት ነህ አይ ቲንክ ማስተዋል ትችላለህ ምናምን ብዬ አስባለሁ። አንተ ንስሐው ላይ አይደለም መሸወድ ያለብህ። ይቺ ነፍስ የተፈጠረችው ያቺ የጠፋችው ነፍስ ገና ለገና ሁረል አይኖችን አገኛለሁ ብላ ተስፋ አድርጋ ኃጢአት ያልሰራች ነፍስ ነች። ገባህ? ግን እሷ ምን ተደረገች? ጠፋች። አጠፋት። 72ቱን ሳታገኝ ጠፋች። ጀነት ላይ ያለውን ደጅ ሳታገኝ ጠፋች። እንደዛ ይለም እንደዛ ሳይሆን የሚባለው ይኸውልህ፣ እንደዛ ሳይሆን ብቻ አላህ የሚተውብቱትን ይወዳል ነው። በቃ የሚመለሱትን ስለሚወድ መሐሪ ጌታ ስለሆነ ማርታውን ለማሳየት አንድ ቆይ እንዴ ለምን ወደ መመለስ እኮ ይኸውልህ፣ ስማኝ አዳምጠኝ እንዴ። እሺ አሁን የሚመለስና እስቲ አይ ቲንክ አንድ ፖይንት ላድርግና ለወንድሞች እድል ምን መሰለህ፣ እኔ ፖይንቴ እዚህ ጋር አንተ እንዲህ አንዱም አንድ ጥያቄ ልጠይቅህ። እዚህ አገብተሃል? ኧረ ገና ተማሪ ነኝ አላገባም። ኦኬ ለምሳሌ ሚስት ቺት አድርጋ መታ ይቅርታ ብትጠይቅ ይሻላል ወይስ ቺት ባታረግብህ ይሻላል? አይ አሁን እኔ እየጠየቅኝ ያለው ሰው ስለሆንኩ ነው አይደለ? በተመሳሳይ ምዘና ነው እየመዘን ያለ ነው አይደለም። ፈጣሪን በተመሳሳይ ምዘና መዘና ጥያቄ ነው። ለምን የግዴታ ኃጢአት ስሩ እኮ ነው እየተባለ ያለው እኮ ኃጢአት ሰርታችሁ ይቅርታ ጠይቁኝ እኮ ነው እያለ ያለው። በዚህ መሰረት እንዴ ካልሆነ በከመድረገዝ ተጠፋለህ እኮ ነው የሚለው። እንደዛ ሳይሆን የአደም ልጆች ሁሉም ተሳሳች እስከሆኑ ድረስ ንስሐ መግባት ነው የተባለው። ኤኒዌይስ እንቀጥል። እሺ ወደ ህይወት ነው ተሰዳይ ነበር። ህይወት ነው ቆይ ከዛ በፊት ግን ንስሐ መግባት አይደለም ሐዲሱን ለምን አይ ከዛ በፊት ወይ ነፍስ እንደሚጠፋ የተሳሳተ ሐሳብ ስላለ ሳያል ቡኻሪ 27:49 ላይ ያለው እንዲህ ነው የሚለው ላንብብልህ። by him in whose hand is my life አለ ነፍሴ በእጁ ባለችው if you're not to commit sin ኃጢአት ማሰሩ ቢሆን ኖሮ Allah would sweep you out of existence ከህልዋዌ ያጠፋችሁ ነበር ነን ኤግዚስት ትሆኑ ነበር and he would replace ከዛ ይተካል by you በእናንተ those people who would commit sin ኃጢአት በሚሰሩ ሰዎች ይተካቸዋል ኃጢአት ካልሰራችሁ and seek forgiveness from Allah በአላህ ደግሞ ይቅርታን ይጠይቃሉ ብሎ and he would have pardoned them ከዛ ይቅርታ ያደርግላቸዋል ብሎ ያስቀምጣል። ስለሆነ out of existence ያደርጋቸዋል እያለ ነው ሐዲሱ። እንደዛ ኤንድ ብሎ ያያያዘው እኮ ሁለተኛ የሚተኩት ነው። ኤንድ ብሎ ያያያዘው ባህሪያቸውን ባንድ ያያዘ ወንጀልን የሚሰራሉ እናም ደግሞ ማህርታን የሚጠይቁ ሁለቱም ባህሪ የያዙ ሰዎችን ይተካል ነው። በቃ ማህርታ የሚጠይቁ ሰዎች ተፈለገበት እንጂ እና ማንተን የማይኖር አሁን ለምሳሌ መላእክቶች ለምን ወንጀል ይሰራሉ? አይሰሩ እሱ ሲቀድሱ ነው አይሰለቹም ይላል። እና እነሱ አሉ የሉም ከተባለ አሉ። እነሱ እንደዛ አንዴ ስለ ሰው ነው እየተወራ ያለው። ስለ መላእክት ሳይሆን እየተወራ መላእክቶች አይወራም። ስለሆነ ስለ ሰው እየወራ ደግሞ ስለ ሰው ብቻ ነው እኮ ነው የምነግርህ። አሁን ደግሞ የሰው ልጅ ተሳሳች እስከሆነ ድረስ በስህተቱ ላይ ማነው ጸጸት እንዳይሰማው ማለት በቃ በጣም በዛው ላይ እንዳይቀጥል ወደ ንስሐ እንዲመለስ ነብያችን ጓደኞቻቸውን አሱሐቦቻቸውን እየገፋፏቸው ነበር። በቃ በዛው ላይ እንዳይቀጥሉ እንደዛ የሚል የለም። በቃ ኃጢአት ካልሰራ ነን ኤግዚስት ትሆናለህ ከህልውና ትጠፋለህ ነው የሚለው ሐዲሱ።
ከዛ ደግሞ ኃጢአት በሚሰሩና ቶባ በሚጠይቁ ሰዎች ትተካለህ፣ ምን ኃጢአት ካልሰራህ ብሎ ነው ሀዲሱ የሚናገረው። እሺ ለማንኛውም ይሄ ነው። ግን በዚህ ሀዲስ ሎጂክ ራሱ ብንሄድ በምድር ላይ ኃጢአት ያልሰራ አንድ ሰው አለ እንደ እስልምና አስተምሮ። በኔ ሎጂክ በል በእስልምናው ሳይሆን በኔ ሎጂክ በእስልምና ሎጂክ ያው እስልምናው እንደ እስልምና ደግሞ ከሄድን ኃጢአት ያልሰራው ማን ነው? ኢሳ ብቻ ነው። እንዴት ከተባለ ንጹሕን ልጅ ሰጥሻለሁ ብሏታል። አንድ ሁለት ደግሞ ሰይጣን ያልነካው ልጅ ያልቆነጠጠው ልጅ ኢሳ ብቻ ነው። ስለሆነ እርስ በእርሱ ራሱ ይጋጫል ባቸው። ለምን እዚህ ጋር ኃጢአት የማይሰራ ሰውን አስወግዳለሁ ብሏል። ኢሳ ኃጢአት አልሰራም፣ አልተወገደም። ስለሆነ ኮንትራዲክሽንም አለው ማለት ነው ባቸው። እሺ ለማንኛውም ወደ ጥያቄ ግባ። ሌላ ጥያቄ ካለክ ይሄ በጣም ወሳኝ ነገር ነው። ተረት መሆኑን በዚህ አያ አመንክ? ኢሳ ኃጢአት አልሰራም ብለህ ቁርአኑ ይናገራል አይደል? ሱራ 19:19 ላይ ንጹሕ ልጅን ለሰጠሽ መጣን አይደል የሚለው። ስለዚህ ይሄ ሐዲስም እንትንም ተረት መሆኑን የምታውቀው በዚህ ነው። ታዲያ ለምን ኢሳ አልጠፋም? ኢሳ ንጹሕ የሆነ ከኃጢአት ሁሉ የነጻ ከሆነ ለምን አልጠፋም? ይሄን ጠይቀህ ታውቃለህ? ጭንቅላቱን እዚህ ላይ አሰርተው ታውቃለህ? አቤት ኢሳ ለምን አልጠፋም? ኃጢአትን የማይሰራ ሰው የሚጠፋ ከሆነ በዚህ ሐዲስ መሰረት ኃጢአትን የማይሰራ ከዛ ኃጢአትን በሚሰራ ሰው የሚተካ ከሆነ ታዲያ ለምን ኢሳ አልጠፋም? እኔ መሐመድ ኃጢአተኛ ስለሆነ ነው ያልጠፋው ብዬ እሱ ችግር የለውም እቀበላለሁ። ምክንያቱም ኃጢአተኛ ስለሆነ መሐመድ። ኢሳ ግን ኃጢአተኛ እንዳልሆነ ራሱ ቁርአኑ ይናገራል። ኃጢአት ምን ማለት? አይ ቲንክ ምን በቃ አይደለም። አንተ እኮ ከመነሻው ከተነሳ ከመነሻ እየተነሳ ከሆነ ከሁሉም መነሻ ተነሳ ብዬ ነው። ኃጢአት ምንድን ነው? ኃጢአት በፈጣሪ ዘንድ የማይፈቀድን ነገር ማድረግ ማለት ነው። እና በፈጣሪ የማይደረግን ነገር ማድረግ ያስጠፋል ነው አያስጠፋም? ምንድን በፈጣሪ የማይፈቀድን ነገር ማድረግ ያስጠፋል ወይስ ያስጠፋል? ለፈጣሪ ምን ጮክ በል። በፈጣሪ የተቀመጡ ህጎችን ማለት የማይፈቀዱ ብለህ ያስቀመጥካቸውን ማድረግ ያስጠፋል ወይስ አያስጠፋም? ያስቀጣል። እንዳንተ ሎጂክ ነው። ያስቀጣል። ምን ሲሆን ነው የሚያስቀጣው? ንስሐ ሳይገባ ሲቀር ነው አይደል? አዎ በንስሐ ሳይመለስ ቀርቶ በዛ ነገሩ ከጸና ያስቀጣዋል። በቃ አለቀ። የኛ ሃይማኖት በቃ እንደዛ ነው። እናንተ ግን አሁን እንደዛ አይደለም። አሁን እናንተ እንደዛ አይደለም። የግድ የሰው ቤዛ ምናምን ግድ ነው። አሁን በእናንተ ሰው ምናምን የግድ አምላክ ሰው ሆኖ መጥቶ ካልተሰቀለ የሚባል ነገር አለ። አሁን የኛ ግን እንደዛ ምንድን ነው የምታወራው? ነው አሁን እኮ አንተ ነው እኮ እንደዛ እኮ ነው አይደል? አሁን እኮ አንተ ሎጂክ ከሄድን ከእስልምና ጋር ነው የሚሄድ ወደ እናንተ። እሺ አምላክ ቃል ይለወጣል? ንገረኝ። እሺ የአምላክ ቃል ይለወጣል? በአንተ መሰረት እንደዛ እኮ ነው። እንዲህ ከሆንክ እንዲህ ትሆናለህ ተባለ። በእኔ ሄድልኝ አይ ቲንክ ብራዘር እንትን ላይ ነው መሰለኝ። አሁን እኮ ከርዕስ ራስ አስወጥተህ ነው እንጂ ደህና ህይወት ማለት ምን ማለት ነው የሚለውን እኮ ደህና ልተረጉምልኝ እየሄድክ ነው። ስንት ዓመት ነው እስቲ ንገረኝ። ስንት ዓመት ነው? 18 ቁርአን ቀርተሃል? አዎ ሙሉን 30 ጁዝ ቁርአን ቀርተሃል? አዎ ኦኬ። ደረሳ ነህ? ተማሪ ማለት ነው? ተማሪ ነው? ደረሳ ነው ወይ እኮ የሃይማኖት ተማሪ ማለት ከሆነ አሁን እማራለሁኝ መስጊድ ይዤ። ጥሩ። ስትማር ትጠይቃለህ? ስትማር
አዎ ትጠይቃለህ። ጭንቅላትን አሰርተው ትጠይቃለህ። እንዴ በደንብ ነው። እንደውም እናንተ እዚህ ከምትጠይቁት በላይ የምትጠይቁት ና ኦኬ። ስትጠይቅ ታዲያ ይሄ ነገር ተመልሶልህ ያውቃል? አሁን የጠይቅን አይ ቁም ነገር ያለው ጥያቄ ስላልጠይቃችሁ ነው እንጂ ብትጠይቁ ከዚህም በላይ ጥያቄ እንጠይቃለን፣ ይመለስልናል እኮ። አሁን ይሄን ጥያቄ ጠይቀህ ተመልሶልህ ያውቃል ወይ? ለምሳሌ ሐዲስ ሳይ ሙስሊም 2749 ላይ ምን ይላል? ኃጢአትን የማይሰራ ሰው ካለ ከምድረ ገጽ ይጠፋል ይላል። ኢሳ ኃጢአትን አልሰራም ተብሏል። ስለዚህ ከምድረ ገጽ ለምን አልጠፋም? እስቲ አንተ ይሄን በምንም ነገር እስቲ አድርገህ መልስልኝ። እንግዲህ በጣም እናንተ ከምትጠይቁት በላይ ጠይቀናል ያልከኝ፣ ስለዚህ ይመልስልኝ እስቲ ከተመለሰልህ መልስ። አይ አሁን ጥያቄ እኮ አይደለም ፋላሲ እኮ ጀመር ከመነሻም ፋላሲ እኮ ጥያቄ እኮ አይደለም። ስለዚህ ፋላሲ ከሆነ ተረት ነው ማለት ነው ሃይማኖቱ አይደል? ያንተ ጥያቄ ነው እኮ አሁን እንደዛ ይሆን። አሁን እዚህ ስንጠይቅ አሁን ይሄን ጥያቄ ሳይሙስሊም የምትቀበለው ነው አይደል? ቆይ ቁርአንን ትቀበላለህ አይደል? ሐዲሱን ትቀበላለህ አይደል? ሳይ ሙስሊምን ትቀበላለህ። እንደዛ ከሆነ ምንም አንተ ከማትቀበለው ነገር አይደለም መረጃ ያመጣሁት። ሳይ ሙስሊም 2749 ኃጢአትን የማይሰራ ሰው ከምድረ ገጽ ይጠፋል ይላል። ሱራ 1919 ደግሞ ኃጢአትን ያልሰራ ንጹህ ሰው እንደሆነ ኢሳ ይነገራል። ስለዚህ እርስ በርሱ ኮንትራዲክት የሚያደርግ ተረት ነው ማለት ነው። አይ ሌላ ሐዲስ ደግሞ አለ። ሁሉም የአደም ልጅ ተሳሳች ናቸው የሚል የአደም ልጅ ውስጥ ደግሞ ኢሳ ይካተታል። አሁን ወንጀሉ ተነግሯል አልተነገረውም ወይ ንጹህ ነው አይደለም ወይ? እንደዛ ከሆነ ኢሳ ያካተታል የሚለውን ነገር ማስረጃ እስቲ። እንደዛ ከሆነ ቁርአን የአደም ልጅ አይደለም የአደም ልጅ አይደለም ምንድን ነው የምታወራው ብራዘር? የጠየቁት የአደም ልጆች ተሳሳታሉ ተባለ እኮ የአደም ልጆች በእናንተም እኮ ከሄድን ያው ከልጅ ልጅ ተወልጅ እስካለ ድረስ የአደም ልጅ መሆን አይቀርም። አሁን በእኛም ሄድን በእናንተ የአደም ልጅ ነው አይደለም? አሁን የኔ ፖይንት ገብቷል። ግን መጀመሪያ እንዴ ሁሉም አሁን እኮ ኢሳ አልተሳሳተም እና ለምንድን ነው ያልጠፋው? በዚህ ሐዲስ በጠቅላላ ሰይጣን ንክቷቸዋል አይደል? ይሳሳታሉ አይሳሳታሉ? አሁን ወደዛ እንሄዳለን። ችግር ይሳሳታሉ አይሳሳታሉ? ነክቷቸዋል ወይስ አልነካቸውም? ለምንድነው ወደዛም ትሄደው? ይሄን ጨርስ እንጂ በቃ ይሄንን በፈለከው አድርገህ መልስልኝ አልከኝ እኮ። ስለሱ እኮ ልነግርህ እኮ ነው ብራዘር። እዚህ ይሄን ለመመለስ እኮ ነው እሱ ልነግርህ እኮ። በቃ ለካ አሁን ይሳሳታሉ። የአደም ልጆች ሁሉም ተሳሳች ናቸው ተብሎ ኦኬ። ስለዚህ ኢሳም ተሳሳች ነው። ኢሳ የአደም ልጅ ነው እኮ። ኢሳም ተሳሳች ነው ወይ ንገረኝ። በቃ የአደም ልጆች ተሳሳች ናቸው ተብሏል። ስለዚህ ሰይጣን የነካቸው ይሳሳታሉ። ምክንያቱም ሰይጣን እንዲያስት እንትን ስለተሰጠው ስልጣን ስለተሰጠው። ኢሳ ግን ሰይጣን ስለነካቸው አይደለም። ሰይጣን ስለነካቸው አይደለም የሚሳሳቱት። ሰይጣን ሲነካቸው ያለቅሳሉ ነው እንጂ ይሳሳታሉ። ሰይጣን አይደለም የሚያስታቸው የሚሰጡትን ሰዎች። ሰይጣን መንገድን ያሳስታል። ልክ ነው። ኦኬ። ስለዚህ ሰይጣን የሚያስታቸው ከሆነ ኢሳን ደግሞ ሰይጣን አልነካውም። ሰይጣን በሱ ውስጥ የለም፣ በሱም በእናቱም ላይ የለም። ሰይጣን አይደል እንደዛ ሰይጣን ሲነካቸው ያለቅሳሉ ነው። ዘጋ ሐዲስ የሚያዩ ሰይጣን ያልነካቸው ይሳሳታሉ አይደለም የሚለው። ኧረ በእናትህ ምን ሆነ ነው ብራዘር? ኧረ ነቃ በል በእናትህ። መሐመድ ምን ብሎ ተናግሯል? መሐመድ የተናገረውን ረስተው ነው ሐዲሱን ቀርቻለሁ አላልክም እንዴ? ምን አለ? እስኪ አያስታውሰኝ። ሰይጣን አለብኝ ብሏል አላለም መሐመድ? አይ እንትን ነው እኮ ሰይጣን እኮ አይደለም ያለው። ሰይጣን ነው እንዳለው። እና ምንድን ነው ያለው? እንደ በአማርኛው ጠፋኝ። ምን ነበር አማርኛው አስተውሰኝ ካስተውስክ ብቻ እንደሰለመለት ግን ተናግሯል። በቃ አለቀ። ጋኔን አይደለም ቀሪና ነው እንደዛ ቀሪና ምናምን ነገር እንደዛ ብቻ ቀሪና ሰይጣን ግን ያ ሰለላቸው። ቀሪና ሰይጣን አይደለም ንገረኝ።
በቃ ልብ ውስጥ ሁሉም ሰው አለ። ልብ ውስጥ ያለ የሚመላለስ ነገር ነው። በቃ ያም ደግሞ እንትን ብሎልኝ ሰልሞልኛል አሉ። በቃ አለቀ። እነሱ ተሰለመላቸው ድረስ ደግሞ የነሱ ታዛዥ ነው። ኦኬ ካልሰ ሰልሞላቸው ግን ወደ ምንድን ነው የሚመራቸው? ምንም አይመራቸውም። በቃ ሰለም የነሱ ተመሪ መምራት ወደ ምንም አይመራቸው። እርግጠኛ ነው። ወደ ምን ይመራቸው? እነሱ ራሳቸው የተመሩ ናቸው። መጀመሪያ እዛው ሐዲስ ላይ ወደ ምንም ይመራኛል አላሉ። በቃ እንደሰለመላቸው ነው ያለው። የሰማሁት እንደሰለመላቸው። ከፈተው ሐዲሱን ዮኒ እንደሰለመላቸው ግን ወደ ምንድን ነው ይመራኛል ያሉት? ተመለከተው ሐዲሱን ብዙ ነገር ሰይጣን አለብኝ የሚለው ሐዲስ ነው። ምን አልከኝ? ሰይጣን አለብኝ የሚለው ሐዲስ ነው። ምንድነው የሚለው? ተስረዳኝ። ቡኻሪ 7:7 መሰለኝ። ኦኬስ ይኸውልህ ኮስቲ ለምን አሁን ህይወት ወደሚለው አንመለስም? አሁን ይሄ እኮ ምንም አንድ ነገርም ሳንይዝ ዝም ብለን ወደ ሌላ ርዕስ እየገባን። አንዴ ተረጋጋልኝ። ምን ሆነ ነው ብራዘር? በቃ ይሄ መጨረሻ በቃ ይሄንን ጨርስና ትመለስልኛለህ ወደዛ ነው ኢንሻአላህ። ችግር የለውም። መርሐባ። እሺ ይሄኛው ነው ሰይጣን ሰርኩሌትስ ኢን ዘ ውመን ቦዲ አስ ብለድ ዳዝ የሚለው ከአይሻ ጋር ያወራበት ይሄንን ማሳየውና ከአይሻ ጋር ያወራበት አለ። እሺ ሳሂህ ቡኻሪ 71 ላይ እንዲህ ይላል። ከዚህ ላንብብልህ። ዘ ፕሮፌት ሰይድ አለ ነብዩ አለ ሰይጣን ሰርኩሌትስ ኢን ዘ ሁማን ቦዲ አስ ብለድ ዳዝ፣ ልክ ደም የሰው ሰውነት ውስጥ እንደሚዘዋወረው ሰይጣንም የሰው ሰውነት ውስጥ ይዘዋወራል በማለት ይናገራል። ከዛ መሐመድ ደግሞ ሰይጣን እንዳለበት ላሳይ። ጥሩ ምን ይላል ዚያድ? ምን ይላል? አሳዩኝ፣ እየጠበቅኩ ነው የሚለው እንድታሳዩኝ እየጠበቅኩ ነው እኮ። ሰይጣን የሚለውን እንድታሳዩኝ አንዴ እኮ አላየሁም እንዴ? አሁን አየሁ። ሰይጣን በደም ውስጥ በደም ስር ውስጥ ልክ ደም እንደሚዘዋወረው ሁሉ ምን ይላል? ይዘዋወራል ይላል አይደል? አሁን ያሳያችሁ ላይ አዎ። ይህ ሰይጣን በመሐመድ ላይ ምንድነው የሚያደርገው የሚለው ደግሞ ራሱ ላይሻ ያላትን እንመልከተው። አሁን እኮ ምን ልትሰይም እንደሆነ ራሱ ባይገባኝም እንደዚህም ብዬ ልጠብቅ ነው። እሺ ይሁን። አልገባም መሰለኝ አንተ። እኔ እኮ ቁርአን ኦኬ አሁን ሰልሞን ሱራ 28:15 ላይ እንዲህ ይላል። ይቅርታ አንዴ የገልጠይቀው ሰይጣን ወደ ምንድን ነው የሚመራ ግን? ይቅርታ አድርግልኝና ዚያድ ሰይጣን ወደ ምንድን ነው የሚመራ? አንዴ እንጨርሰውና እንመለሳለን። ሰይጣን ወደ ምንድን ነው የሚመራው? አንዴ እንጨርሰውና ሐዲሱን እንመለሳለን። አረ በእርግጠኝነት ሰይጣን ወደ ጥመት እንደሚመራ ታውቀዋለህ። ሐዲሱን አንዴ እናንብበውና እንመለሳለን። ችግር የለውም። እሺ የሳሂህ ሙስሊም 28:15 ላይ እንዲህ ይላል። የመቅና ስም እየሰማሻል። ዜራ ፖንሽ ሰይድ እርሷ ማለት ሃው ካን ኢት ቢ እንዴት ሊሆን ይችላል? ዛት ኤ ውመን ላይክ ሚ እንደኔ አይነት ሴት እንዴት ልቀና ትችላለች? ሹና ፊል ጂሊየስ ኢን ሪጋርድ ቱ ኤ ሃዝባንድ ላይክ ዩ እንዳንተ አይነት ባል እያለኝ እንዲህ አይነት ሴትን ልቀና አችልም አለ። ዜራ ፖን አላስ ሜሴንጀር ሰይድ ያላ መልእክተኛ ማለት ኢት ዋዝ ዩር ዴቪል ሁ ሃድ ካም ቱ ዩ የአንቺ ሰይጣን ነው ወደ አንቺ የመጣው። ኤንድ ሺ ሰይድ አላህ ሜሴንጀር እሷም አለች ያላ መልእክተኛ ሆይ ኢዝ ዜር አሎንግ ዊዝ ሚ ኤ ዴቪል ከኔ ጋር ሰይጣን አለ እንዴ? ሂ ሰይድ የስ እርሱም አለ አዎ። አይ ሰይድ ኢዝ ኤ ዴቪል አታችድ ቱ ኤቭሪዋን ሰይጣን ከሁሉም ጋር አታች ሆኗል ማለት ተገናኝቷል። ሂ ሰይድ እርሱም አለ የስ አዎ አለ። አይሻ አጌን ሰይድ አይሻም በድጋሚ አለች አላስ ሜሴንጀር ኢዝ ኢት ዊዝ ዩ ኦልሶ ከአንተ ጋርም አለ ወይ ሰይጣኑ? ሂ ሰይድ የስ
አዎ አለ። በት ማይ ሎርድ ሃዝ ሄልፕድ ሚ አጌንስት ሂም ግን ጌታዬ ከእርሱ ጋር ይረዳኛል ማለት በእኔ ላይ ይረዳኛል ሰይጣኑ ማለት ነው። ኤንድ አስ ሰች አይ አም አብሶሉትሊ ሴፍ ፍሮም ሂስ ሚስቺፍ ወደ ሌላ ወደ መጥፎ እንዳይመራኝ ሴፍ ነኝ ወይ ደግሞ አላህ ይጠብቀኛል በማለት ይናገራል። ቆስቲ ከት ቴንክ ዩ። እሺ ስለዚህ በዚህ መሰረት ምንድነው ወንድማችን በዚህ አይነትማ የነቢያችን ውስጥ ያለው ዴቪል ሰልሟል። እናም ወደ መጥፎ ነገር አይመራቸውም። ወደ ምንድን ነው የሚመራቸው? ወደ መልካም ነገር ነው የሚመራቸው አይደል? አሁን ጥያቄ ምንድን ነው የሚሆነው? መጥፎ ነገር አይመራኝም እኮ ወደ መልካም ነገር እንደሚመራቸው ራሳቸው ተናግረዋል። አቤት ወደ መጥፎ ነገር አይመራኝም ነው። ኧረ ድምፅህን አስተካክለው በጌታ በእናትህ ወይ ኤርፎን ካለ ኤርፎን አለ። ወደ መጥፎ ነገር አይመራኝም የሚለው ችግር የለም። ያቅሜን ጮሃለሁ። የኛው ጮሽ በረም አይሰማም። አሁን አይሰማም። አሁን ትሰማለህ። ወደ መጥፎ ነገር አይመራኝም ነው የሚለው። ወደ መልካም ነገር ይመራኛል አላሉ። በቃ ወደ መጥፎ ነገር አይመራኝም ነው የሚለው እንጂ ወደ ጥሩ ነገር ይመራኛል የሚለው ነው። ኦኬ በቃ ወደ መጥፎ ነገር አይመራኝም ነው የሚለው። እሺ ሰይጣን ወደ መጥፎ ነገር አይመራም ወይስ ይመራል? አየህ አሁን ይሄንን ወደ መጥፎ ነገር ይመራል እንጂ ወደ መጥፎ ነገርማ ይመራል። በዛ ወደ መጥፎ ነገር ነው እንጂ የሚመራው። ኦኬ ታዲያ መሐመድን አይሰማም። ወደ መጥፎ ነገር ነው የሚመራው። ልክ ነው። ታዲያ መሐመድን ወደ ምንድን ነበር ሲመራ የነበረው? በቃ ኒውትራል ነው። ወሰለማን ለቀይ እነሱ ነው እንጂ እንትን የለም። አንዴ ቆይ አይሰማም እንዴ? ወይ በቃ ይሄንን አየህ፣ ይሄንን ደግሞ እኔ ነበርኩ የምጠይቀው። እሺ ሳይ ሙስሊም በቃ ይሄንን እኮ 14 ይከፈትለት ያለውን ሰምታችሁታል? ሳይ ሙስሊም 28:14 ይሄን ከፈትለት ከፍቷል። በጣም ጥሩ። አሁን እናንብበው እስከምጨርሱ ብዬ ነበር። እንዲህ ይላል። እሺ there's none amongst you with whom is not attached from among the jinn ከጅኖች ወይም ከሰይጣኖች ከናንተ ጋር ያልተጠበቀ ማለትም ያሌለበት ሰው የለም አለ። the companions ሐዋርያቱም አሉ የሙሐመድ ሰይድ አላስ ሜሴንጀር ያላ መልእክተኛ ሆይ with you to ካንተ ጋርም thereupon he said ከዛ እርሱም አለ yes አዎ but Allah helps me against him አላህ ግን ከእርሱ ይረዳኛል። and so I am safe from his hand ከእጁም ሴፍ ነኝ ካለ በኋላ and he doesn't command me but for good ኮማንድ የሚያደርገኝ የሚያዘኝ ለጉድ ነገር ወይም ደግሞ ለጥሩ ነገር ብቻ ነው ብሎ ይናገራል። ሰይጣኑ የሚያዘው ኦኬ እሺ አሁን ምን ልትል ነው? ቀጥል። ወደ መጥፎ ነገር እንደማይመራቸው ወደ ጥሩ ነገር እንደሆነ ወደ ጥሩ ነገር ሰይጣን ሲመራ አይተታቃል ነው የሚለው ሐዲሱ ነው የሚመራቸው ማለት። ምክንያቱም እነሱ መጥፎ ነገር ሲሰሩ እስከላየን ድረስ ጥሩ ነገር እንደሚመራ ማወቅ እንችላለን ማለት ነው። ስለዚህ ወደ የመሐመድ ላይ ያለው ሰይጣን ወደ መልካም ነገር ነው የሚመራቸው ማለት ነው አይደል? መልካም ናቸው። ኦኬ ሰይጣን ወደ መልካም ነገር ሲመራ አይቻላቅም አይመራም ብለኝ ነበረ። ስለዚህ መሐመድ አላልኩም ቅድም ስናወራ ተነጋግረናል። ወደ ምንም አይመራቸውም ብለህ ሽፍት አድርገህ ነበረ። ወደ ምንም አይመራቸውም ብለህ ሽፍት ነበር። ኒውትራል ነው ነበር ያልኩት። ስለዚህ መሐመድ የሚመራው በሰይጣን ነው ወይስ አይደለም? በዚህ መሰረት መልስ። መሐመድ የሚመራው በዚህ መሰረት በሰይጣን ነው ወይስ አይደለም? አይደለም። ይሄ አዲስ ስህተት ነው፣ ዳይፍ ነው። አይ ስህተትም አይደለም፣ ግን ወደ መጥፎ ነገር ይመራል፣ ወደ ጥሩ ነገርም እሱ ብቻ ነው የሚመራቸው ማለት አይደለም።
አስከትለው ዮኒ ቀጥል። ለድል ለስተላንት ዮኒ ተቀበለው። እሺ ሰይጣን ነብዩን ሲመራቸው ነበር እዚያድ። አሁን ህይወት ማለት ምን ማለት ነው ብለን እንመለስ። አይ እሱን አልጠየቁም። ሰይጣን ነብዩን ሲመራቸው ነበር ወይ? እሱን መልስልኝ። ወደ ሌላ ርዕስ እየገባን ነው። ወደ ሌላ እንዴ? አሁን እያወራችሁ ነበር እኮ ከቆስጢ ጋር። ይሄን መልስልና ከዛ ህይወት ምን ማለት ነው የሚለውን ችግር የለውም እናወራለን። ምን ማለት ነው የሚለውን ትርጉሙን ስለሆነ አሁን ጥያቄው ግን ምንድነው? ነብዩን ሰይጣን ሲመራቸው ነበር ወይ ነው? ሲመራቸው? አዎ ሲያዛቸው ማለት ነው። አይ አይደል፣ እንደዛ አይደለም። ይሄንን እኔ ማላቅም ጠይቄ ሐዲሱ ታዲያ ደይፍ ነው። ጠይቄ ልምጣ። ኦኬ አዎ እንደዛ ይሻላል። ጠይቀና በቃ ለምን he doesn't command me but ለጥሩ ነገር ነው እንጂ የሚያዘኝ መጥፎ ነገር አያዘኝም ማለት በቃ። ስለዚህ እነሱ የሚሰሩት ጥሩ ነው ብዬ ነው አሁን በሆነም ወስደው፣ ግን እንደናንተ ጥያቄ ስላዞራችሁት ለዚህ ላዞራችሁት መልስ ጠይቄ ነው እንደናንተ ጥያቄ ስላዞራችሁት ለዚህ ኦኬ። ለማንኛውም ግን አላቆም ብላል ስለሆነ ጠይቅ። ለምን እዚህ ጋር he doesn't command me but for good ስለሚል ለጥሩ ነገር እንጂ አያዘኝም፣ ኮማንድ አያደርገኝማ። ሰይጣኑ ጥሩ ነገር ያዘኛል፣ መጥፎ ነገር አያዘኝም ስለሚል በሰይጣን ሲታዘዝ ነበር። ጥሩም ይሁን መጥፎም ይሁን ችግር የለብንም። ግን ምንድነው ካላ ብቻ ሳይሆን ከሰይጣንም ትእዛዝን ሲቀበል ሲታዘዝ ነበር ባጭሩ። እሺ ለማንኛውም ከዲያቆን ጋር ትቀጥላለህ። ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነህ? አለን እግዚአብሔር ይመስገን አለን። አሁን የመጣሁት ምን ላይ ያወራችሁ እንደሆነ አላወኩም። ጥያቄ ማለት ህይወት ምን ማለት ነው? እና ቀጥሉ። ከዮሐንስ ወንጌል ምዕራፍ 14 ቁጥር 6 ጋር እየተገናኘ ነው። ዲያቆን ሰላም ብያለሁ። እንዴት ኖት? እንትን ዮሐንስ 10:27 ላይም የዘላለም ህይወትን ክርስቶስ እንደሚሰጥ አንድ ላይ አያይዘን ነበር ያነሳ ነው። አያይዘው ይሄዱበት ገባኝ። እሺ አይ እሱ ያነሳው ነጥብ ምንድነው? የትኛው ልጅ ነው ከሱ ጋር ያወራው? የትኛው ልጅ ነው? ዚያድ ከሚለው። እሺ ዚያድ እንዴት ነህ? አልሐምዱሊላህ ማን ነው? እግዚአብሔር ይመስገን ሰላም ነው። አልሐምዱሊላህ እነሱ ጋር የጀመርነው ርዕስ ነበር። አይ ቲንክ ነገሩን ሰዓት። እሺ ጥያቄህን ነገረኝና ትንሽ እናወራበት። አሁን ኢየሱስ ህይወትም ነው መንገድም ነው የሚለው ላይ ርዕስ ላይ እኛም ወደ አብ የሚያቀርበው እሱ ነው የሚል ጥቅስ ምናምን ነገር አሳዩኝና በእኛም በእስላሞች ወደ አብ የሚያቀርበው ማለት ወደ አላህ ማለት ነው። ሶሪ አባልኩኝ። ወደ አላህ የሚያቀርበው ነብያቶች ናቸው እና እኛም በሱ ማመን አለብን ስል ከዛ ህይወት ማለት ምናምን ብለው ሊያስረዱኝ ነበረ። እስኪ ከዚህ ከእስላሞች የተለየ ግንዛቤ ካለው ነገር። መልካም እሺ። ሰው አንተ እየፈታ ያለው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ ክርስቶስ እኔ ህይወት እውነት እና መንገድ ነኝ አለ። ከዛም በኋላ ቀጥሎ ምን አለ? በእኔ በቀር ወደ አብ የሚደርስ የለም አለ። ህይወት ሲል እሱ ወደ ህይወት የማይደርሰን ነው ከሚለው ነው የተነሳ ያለው አይደል? አንተ የጠየኩህ ነው ያንተን አንደርስታንዲንግ የጠየኩህ ነው። መልካም ሰው ህይወት የሚለው እንዴት ነው አንተ ዲፋይን የምታደርገው? አክቹሊ ሜታፊዚክስ ኤፒስቴሞሎጂ ውስጥ ነው ለመናገር ህይወትን ዲፋይን አድርግ ካለ መኖር ተብሎ ዲፋይን የሚደረገው። ግን በዚህ ኬዝ ግን ህይወት የሚለው የሚያመለክተው ወደ አብ መድረስን ነው። ሰው እሱን ዲና ያላረግም፣ እኔም እሱን እቀበልሃለሁ። ምክንያቱም ክርስቶስ ህይወት መንገድና እውነት የተባለው ወደ አብ ስለሚያደርሰን ነው። ግን ይሄ በነቢያት አንጻር የሚታይ ነው ወይ ካልከኝ በፍጹም የሚባል ነው። ሰው ሁለት ተሳይሃለሁ። የመጀመሪያው ውስጥ ኤልናታን ራሱን ክፈትለት ዮሐንስ 14:6 ራሱን
እሺ ዚያድ አንብበው እስቲ ኢየሱስ ክርስቶስ ያለውን እየሰማኸኝ ነው? እያነበብኩ ነው። ቶማስ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገድ እናውቃለን አለው። ኢየሱስም አለው እኔ መንገድና ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። እሺ በእኔ በቀር ይላል አይደለ? እቺ በቀር የምትለው ኤክስክሉሲቭ ነች። ይሄ ማለት በክርስቶስ ካልሆነ ወደ አብ አትመጣም ነው። ሶ ይሄ ነቢያትን ሁሉ ያልቃል ወይስ አያርቅም? እንዲያስተያየትልስ ከሱ ጋር እንጨርስ። አያርቅም። እንዴት ያርቃል? እሺ በቀር የምትለው ምንድን ነች? አያርቅም። ምክንያቱም ነው ያርቃል። እንዴት ነው የሚያርቀው? በእኔ በቀር ነው ያለው። ከሱ ውጪ ወደ አብ አትደርስም ነው። ስለዚህ በዚህ ጥቅስ መሰረት አንተ ከክርስቶስ ካልሆነ በስተቀር ወደ አብ እንደማትደርስ ትቀበላለህ? አሁን ኧረ እባክህ ምንም ታይም የሚባል ነገር አላስቀምጠም እዚህ ጋር። በዚህ ታይም ነው በዛ ታይም ነው አላለም። ዚያድ እባክህ በዚህ ታይም ነው በዛ ታይም ነው አላለም። እሱ ያንተ አዲሽን ነው። አዶክ ኤክስፕላኔሽን ይባላል። ፋሊሺየስ ነው። ሎጂክ ውስጥ ከሄድን የጠየቅኩህ ምንድን ነው በዚህ ጥቅስ መሰረት ኢየሱስ ክርስቶስ ወደ አብ የምንደርስበት ብቸኛው መንገድ ነው ወይስ አይደለም? በጊዜው ላሉት ህዝቦች ነው። አረ በእግዚአብሔር ይላል። አሳይኝ በጊዜው ያሉት የሚለውን ከዚህ ጥቅስ አሳይኝ። ከዚህ ጥቅስ በጊዜ የሚለው አሁን ታዲያ እነ ሙሴ እነ አብርሃም አልጠየቅኩም። የጠየቅኩህን ትመልስልኛለህ? እዚህ ጥቅስ ላይ በጊዜው የሚል አለ ወይ? ዚያድ ሙሴ ምናምን ቼንጅ እያደረክ ነው ሳብጀክቱን ይላል ጥቅስ ላይ አይደል? ትክክል። እነሱም ጭምር ያረጋል ኤክስክሉድ ያደርጋል። ትክክል። እነሱም ወደ አብ የደረሱት በኢየሱስ ክርስቶስ ነው ብዬ ነው ማምነው። አሁን እሱ ሌላ ሳብጀክት ነው። በዚህ ጥያቄ መልስልኝ። በዚህ ጥቅስ መሰረት ብቸኛ ወደ አብ የምንደርስበት ማን ነው? አሁን ምን ሆኖ ነው ልጁ? በዚህ ጥቅስ መሰረት ወደ አብ የምንደርሰው በማን ብቻ ነው? ዚያድ ወደ በማን ብቻ ነው? እዚህ ጋር የሚለው ኢየሱስ ነው፣ ግን ጠያቂው ቶማስ ነው። በጊዜው የነበረ ህዝብ ነው፣ እኛ አይደለም እኮ። ይኸውልህ ጥያቄው በጊዜው የነበረ ነው የሚለው መልሱም በጊዜ የተገደበ ለመሆኑ ማስረጃ አይሆንም። ለምሳሌ ለሙሴ እግዚአብሔር ዘጸአት ምዕራፍ 3 ቁጥር 14 ላይ ዘጸአት 3:14 ላይ ስሙ ማን ነው ብሎ ሲጠይቀው ስም ማን ነው ቢሉኝ ምን ብዬ መልሳለሁ ሲል በዛ ጊዜ የነበረ ነው ሙሴ። ነገር ግን እግዚአብሔር ስሙ ያህዌ እንደሆነ ሲነግረው በዛ ጊዜ የነበረ ስም ነው አትልም። ጥያቄው በጊዜ የነበረ ሰው ነው የሚጠይቀው፣ መልሱ ግን ኢተርናል ፋክትን ስቴት የሚያደርግ ነው። አሁን ምንም አይነት ቶፒክ ቼንጅ እንዳታደርግ እሺ። የምፈልገው ምንድነው አንተ ራስህ ጥቅሱን ያመጣኸው ነብይ ለመሆኑ እንደማስረጃ አድርገህ ኢንሴንስ ነቢያትም ናቸው ለማለት። ነገር ግን ጥቅሱ ኦብቪየስሊ ነቢያትን ኤክስክሉድ ያደርጋል። ሳላመጣ ሌላ ደግሞ ልንገርህና ለምን ሌላ ታምተው እዚህ ላይ መልስ። እሺ ኤልናታን እዚህ ላይ አውራው። እዚህ ጥቅስ ላይ በደንብ ያዘው። አንድ ጊዜ ስራው ታሰረው ቀጥሎ እዚህ ጥቅስ ላይ ያዘውና አላመለሳለሁ። አንድ ሁለት ደቂቃ። እሺ በመጀመሪያ አንድ ነገር ክሌም አድርገታል። ምንድነው ለጊዜው ላሉ ሰዎች ነው ብላል። ለጊዜ ላለው ሰዎች በዛ ጊዜ በክርስቶስ ላሉት ናቸው የምትል ከሆነ ማስረጃ ስጠን። ለሱ ማስረጃ ስጠን። አይ ነው ከሆነ ይቻላል። ግን በዛ ጊዜ ነብይ ነበረ በክርስቶስ ጊዜ እኮ። አሁን እሺ እንደዛ ከሆነ ሌላ ነብይ ነበር አለበት በክርስቶስ እኮ። ልነግርህ ነው። አሁን ሐሰተኛ ነብዮች ምናምን ነበሩ አልነበሩም? በሱ ጊዜ የጠየቁትን ለምንድን ነው የማመልሰው? ምንድን ነው የጠየቁኝ? አይ ሌላ ነቢያት ምን አልክ መሰለህ? አንዴ ስማኝ። ነቢያት ወደ አብ ያዳርሳሉ አልክ አይደል? ይሄ ጥቅስ እኔ መንገድ እውነት ህይወት ነኝ ሲል ወደ ነቢያት ወደ አብ የማደርስ ነኝ እያለ ነው አልክ ራስህ። ስለሆነ በክርስቶስ ጊዜ ሌላ ነቢይ ነበር ወይስ አልነበረም? ክርስቶስ በነበረበት ጊዜ አት ዘ ሴም ታይም ማለት ነው። አላውቅም። መጥምቀ መለኮት ቅዱስ ዮሐንስ አለ አይደል? በእርሱ ጊዜ በክርስቶስ ጊዜ ያህያ ነው
አይ ያህያ በለው። አዎ ያህያ ነብይ አይደለም ስለሆነ ነብይ እኮ ጠየቁኝ። አንድ እንጨርስ እሱ ስለሆነ ያህያ ነብይ ከሆነ ማለትም ዮሐንስ የዘካርያስ ልጅ ዘካርያ የምትሉት አካል የእርሱ ልጅ ነብይ ከሆነ እና በኢየሱስ ጊዜ ከነበረ በእኔ በቀር ወደ አብ የሚመጣ የለም ሲል ዮሐንስንም ያገለለ ሙሴንም ያገለለ አብርሃምንም ሁሉንም ያገለለ ሁሉንም ነቢያት ያገለለ መሆኑን ማወቅ እንችላለን። ስለሆነ ስለ ጊዜው እያወራ አይደለም። ባጭሩ ጨርሰናል ማለት ነው። ስለ ጊዜ ነው የምትል ከሆነ ክሌም የምታደርግ ከሆነ ማስረጃ ስጠን። አሁን ልጠብቅ። እሺ እኮሽ እንደናንተ እምነት እነሱ ወደ አብ ያቀርባሉ። አይ እዚህ ላይ ተግባባን። እሺ ከሱ በኋላ ከኔ በኋላ ይመጣል ያለው ብሎ ሲናገር የነበረው መንፈስ ቅዱስ እናንተ የአካል ያቀርባል አያቀርብ? እሺ አንድ ጊዜ እሺ ኤልናታን አንድ ጊዜ ይኸውልህ፣ እሺ ይቅርታ ፋላሲዎች ካነሳው ትንሽ ሎጂክ ላይ እንትን ስለምን ሌላ አይደለም። እሺ አሁን ያንተ ምን ይባላል መሰለክ? ይሄ ዋት አባውቲዝም ፋላሲ ይባላል። የሆነ ፖይንት ስናነሳ ይሄኛውስ ትለናለህ። ኦኬ ያ ዋት አባውቲዝም ፋላሲ ነው። ከሜን ፖይንቱ እኛ ዲስትራክት ለማድረግ ማለት ነው። እኛ ይኸውልህ ነጥብ አነሳ ያለንሳች ጥያቄዎች በሙሉ ከመለሳሉ ግን ከፖይንቱ ጋር ሪሌትድ አይደሉም ነው። አሁን እያልን ያለ ነው ምንድነው መሰለህ? ያንተ ነጥብ የነበረው ክርስቶስ እውነት፣ ህይወት፣ መንገድ ነው ሲባል እንደዛ የተባለበት ምክንያት እንደ ነቢያት ወደ አምላክ የሚያደርስ ስለሆነ ነው አልከን። እኛ ደግሞ ነው ጥቅሱ ራሱ ነቢያትን ኤክስክሉድ እንደማያደርግ ያስቀምጣል አለ። ይሄኛው ፖይንት ላይ የምታነሳው ነጥብ አለ ወይ? ከሌለ ወደ ሌሎች ነጥቦች እናልፋለን፣ ችግር የለውም። ቱ ቢ ሆነስት ግን እዚህ ጋር ቢሆንስ ለራስ ስትል እና እንለፈው። እሺ አሁን ልምጣልህ አንዴ። አሁን እናንተ እዚህ ጋር ይሄንን ጥቅስ አመጣችሁና እንደዚህ የሚያረጋለ ስለዚህ እሱ ነው የሚያስጠጋው ብሏል አላችሁ። እንደዛ ከሆነ ሲቀር ካለ ሁሉንም አያካትትም። እሱ ብቻ ነው በታይም የሚገደብ አይደለም፣ ሁሉንም ነው የሚያካትተው፣ ሁሉንም ነው የሚያስወግደው ካላችሁ ከዛ በፊት የነበሩት ነብያቶችስ እንዴት ነው የሚደረጉት? እኔ በእምነታችሁ ላይ ጥያቄ ነው ያነሳሁት እንጂ እንዳልከው ፋላሲ አይደለም። እሱ ደግሞ ዋት አባውቲዝም ፋላሲ ይባላል አለ። መጀመሪያ እዚህ ላይ ጨርስ። እኛ ኢየሱስ ክርስቶስ ለነቢያት የገለጠላቸው አምላክ ነው ብለን ነው የምናምነው። እሱን ከመጽሐፍ ቅዱስ እናሳያለን። እሱ አይደለም ጥያቄው። ግን ይሄ ጥቅስ አንተ ራስህ ያነሳኸው ጥቅስ፣ አንተ ራስህ ሙግት ያነሳህበት ጥቅስ ያንተን ሐሳብ ያፈርሳል ነው። እሱ ላይ መልስና ነው ወደዛ የምንሄደው። ቅድም እንዳልኩ ይሄኛውስ ምትልኩን ዋት አባውቲዝም ፋላሲ ነው እያልን ያለ ነው። የኛን ፖይንት ተረዳህ አይደለ? ለምንድን ነው ዘለን ወደ ሌላ ነጥብ የምንሄድልህ? መጀመሪያ ያነሳው ጥቅስ ራሱ ሪፒት እያደረገ ሳለ ዛት ዘ ፖይንት እኮ ቀጥል። አይ ጥቅሱን ያነሱት የሆነ ነገር የሚያሳዩን ተባለክም እነሱ ናቸው ወደዚህ የመጡት። ግን አሁን ምን ተጠየቀኝ እንደሆነ ራሱ አልገባም። አንድ ጊዜ እዚያ ጥቅሱን ያነሱት እነሱ ናቸው። ነገር ግን ደግሞ በቀር ስለተባለ እንደ ነቢያት መንገድ ነው ለማለት ግን ጥቅሱን ያነሳው ግን አንተ ነህ አይደል እንዴ? አይደለ? ስለዚህ አርጊመንቱ ያንተ ነው የነሱ አይደለም ማለት ነው። ስለዚህ ያነሳው አርጊመንት ደግሞ አንተ ሪፒት እንደሚያደርግ እያሳየን ነው በቀር ስለሚል። ኤኒዌይ ስለዚህ በቀር ላይ ርዕስ ካነሳው እኮ ለዛ ነገር እኮ ደግሞ መልሽ በዛው ላይ አርጊውመንት እንድንሄድ ነበር። ያንን እኮ አርጊውመንት ይኸውልህ አርጊውመንትን ያነሳሁትን ነጥብ የሚመልስ ከሆነ ኢትስ ኦኬ እንቀጥላለን። ካልሆነ ግን ዋት አባውቲዝም ፋላሲ ስለሚሆን የመመለስ ግዴታ የለብንም ነው እያልን ያለ ነው። ፖይንቱ እኮ ክሊር ነው። ግን እዚህ ጋር ስለማምጣት እስቲ እናውራ። አሁን አንተ እስቲ ዮሐንስ 6:44 ላይ ክፈትለትማ። ይኸውልህ ቶማስ ስማኝ አንዴ ጥቅሱን ያመጡት እነሱ ናቸው አልኩ። ጥቅሱን ማምጣቱ ሳይሆን አርጊውመንቱ ያንተ ነው አልኩ። አርጊውመንቱ የኔ ከሆነ ደግሞ ወደ በኔ አርጊውመንት እንሂድ ስለ ይሄማ ዋታቦት በፋላሲ ነው አልኩ። እና ታዲያ እንዴት ነው የሚሆነው? አው አርጊውመንት ነው ወይ ፋላሲ ነው በለኝ እኮ ምን ሆነ ነው ይሄ ልጅ? አርጊውመንት እኮ ፋላሲ እኮ ነው። አርጊውመንት ውስጥ እኮ ነው ፋላሲ የምታገኘው። ፋላሲና አርጊውመንት የተለያዩ ነገሮች እኮ አይደሉም ዚያዴ። አርጊመንት እና ፋላሲ የተለያዩ ነገሮች አሉ። አርጊመንት ነው ፋላሲ ኮንቴን የሚያደርገው። አንተ በአርጊመንት ውስጥ ፋላሲ ሰርተሃል ነው እያልኩኝ ያለሁት። ኤኒዌይ እስቲ ይሄን ጥቅስ አንብብልኝ። አርጊመንት አንድ ርዕስ ነው እኮ እዛ ርዕስ ነው ያለው። ይኸውልህ ከፋላሲ አርጊመንት ይነጠላል። ያለ አርጊመንት ፋላሲ ይኖራል። ዚያድ ፋላሲ አሁን ለምሳሌ ፍርድ ቤት ላይ ፋላሲ
እሺ ቢላል አንተ ታወራለህ። ዚያድ ይጨርሳል። በቃ ተው ፋላሲ ምናምን ተው። በቃ እዚህ ላይ እናወራ። አሁን ተመልከት፣ ፖይንት የነበረው ዚያድ ምንድነው? አንደኛ በቀር የምትለው ነጥብ ላይ አንስተናል። እንቱ ቢሆንስ አልመለስክልንም፣ ግን እሱን እንለፈው። አሁን ፖይንት ምንድነው? ማምጣት አይደለ? ወደ አብ የሚያደርሰን ነው ይላል። አሁን ይሄን ጥቅስ አንብብልኝ እስቲ። ምን ይላል? ኢየሱስ ክርስቶስ ነው የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ሰዎችን የሚያምኑ ሰዎችን ወደ ኢየሱስ ክርስቶስ የሚያመጣው ማን ነው? ዚያድ ንገረህ። ጥቅሱን እንኳን አነበብኩልህ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ማለት ሰው ወደ ክርስቶስ የምንመጣው ማን ሲስበን ነው? ወይም በማን በኩል ነው? የላከው ሲመራ ወደ ኢየሱስ ይሄዳል እኮ። ማን ነው ወደ ኢየሱስ ክርስቶስ የሚያመጣ ነው? የላከው አብ ሲመራችሁ ወደ ኢየሱስ ትሄዳላችሁ ነው አይደል የሚለው? እሺ አብ ነብይ ነው ማለት ነው በዚህ ኬስ ወደ ክርስቶስ ስለማይደርሰን የላከኝ ከተባለ እኮ የላከኝ ብሏል። ኦኬ ናይስ፣ የላከኝ ብሏል። ግን ደግሞ ማን ነው የማይደርሰው የተባልክ ያለው ጥያቄ ማን ነው ወደ ክርስቶስ የማይደርሰን? የሚያደርሰን? አዎ ወደ ክርስቶስ የሚያመጣን ማን ነው? የዚህ ጥቅስ ላይ ይናገራል እኮ የላከኝ አብ ከሳበው በቀር ኔሴንስ አብ ከሳበው በቀር ወደ ክርስቶስ የሚመጣ የለም ይላል። ወደ ክርስቶስ የሚያመጣን ማን ነው የሚያደርሰን? የላከው አብ ልብህን ወደ እሱ ሲያዘነብልልህ ወደ እሱ ትሄዳለህ ይላል። አብ ነው። ኧረ ተው ይኸውልህ ልቡን ማዘንበል ምናምን ጥቅስ የለም። አንተ የራስን አጨማይታል በራስ ፈስ ጥቅሱ ላይ የተነበበውን ብቻ አንብብልኝ ፕሊስ እባክህን። ማን ነው ወደ ኢየሱስ ክርስቶስ የሚያደርሰን? ኧረ ምን ሆነህ ነው? ይኸውልህ የጠየኩህን ትመልስልኝ። ማን ነው ወደ ኢየሱስ ክርስቶስ የሚያደርሰን? ዚያድ እንደዚህ ጥቅሱ ሽምዱ እሺ በቃ እንደዛ ቆና ናይስ። ስለዚህ ወደ ኢየሱስ የሚያደርሰን ማን ነው? አብ ነው። ናይስ። ስለዚህ ነቢያትን ወደ እግዚአብሔር ያደርሱናል ስላልከኝ ይሄ ማለት አብ ነብይ ነው ማለት ነው? ጭራሽ አይገናኝም ከነሰረ ኤኒዌይስ አይደለም። what is the argument for that? አርጊመንት ውስጥ እንዴት እንደማይገናኝ ምንድነው አርጊመንት አይገናኝም ለማለት? ምክንያቱም እኮ እሺ ታዳምጠኛለህ ልጅ ዝም ምለው እኮ እንድታወራ ነው ዚያድ እኮ አሁን እኮ እዚህ ጋር የተባለው ወደ ክርስቶስ መንገድ ለመጓዝ የግድ የአብም የሆነ እንትን አለበት ነው የአብም ድርሻ አለበት ነው። እሱ ሲመራህ ነው ማለት ሲስብ የተባለው እዚህ ጋር ያው ፊዚካሊ አይደለም መሳብ የተባለው ልብህን ወደሱ ያዘነብልልህ ይመስለኛል። አሁን በዚህ የምንረዳው ሌላ ረዳት ናይስ እንደዛ ነው አይደለ? መልካም። ስለዚህ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ በተመሳሳይ ክርስቶስ ልባችንን ያዘነብላል ማለት ነው። ጨረስኩኝ። ነብይነቱን አያሳይም ማለት ነው። ጨረስ። ይሄኛውን በዚህ መልኩ ተረዳው፣ ያንን በዛ መልኩ ነው የምትረዳው። ስለዚህ አሁን እዚህኛው ጋር ያመጣው አብ ነው አይደለም የሚለው ጋር ይሆናል። አይሆንም። አሁን እኮ አንተ ያመጣውን ፋላሲ ይሄኛው ለተወራ እዛኛው ጋር ኖ በራስ ኢንተርፕሬቴሽን እኮ ነው የሄድኩት። ኢንተርፕሬቴሽን እኮ ነው የሄድኩት ነው አይደለም። በዚህ ከሄድ ካልከኝ እንደማይሆን አሳየው። አሁን አንተ ነው አይደለም የሚለውን ራስህ ያሳያል። እዚህ ጋር እባክህ አንድ ጊዜ እንደው ሳትዋሽ ስለመልእክተኝነት አንስቻለሁ እዚህ ጥቅስ ላይ አንድ ጊዜ አንድ አፍታ እንኳን ተናግሬያለሁ። ዚያድ አልተናገርኩም። እሱ ያንተ ፖይንት ነው። ለምን ፖይንቱን ቼንጅ ማድረግ ስለምትፈልግ የጠየቅከው ምንድነው መሰለህ? ውይ አድምጠኛ ቢያንስ አንተ እኮ አወራ። ይኸውልህ ልክ ክርስቶስ ወደ አብ የሚያደርሰን ነው እንደተባለ ሁሉ አብም ደግሞ ወደ ክርስቶስ እንደሚያደርሰን ተነግሯል ነው። ታዲያ አብ ወደ ክርስቶስ ያደርሰናል የሚለውን ሊትራሊ ሳትወስደው ነብይነትን ያሳያል ሳትል እንዲሁ በደፈናው ወደ ልባችንን የሚያዘነብልልን እርሱ ነው ብለህ ከተረዳኸው ያኛውስ ላይ ለምንድነው ልባችንን እሱ ያዘነብላል ብለን የማንረዳው? ዛት ወዘ ኪዩሽን አሁን መልስልኝ።
አሁን ይሄንን ጥቅስ ስታነሳ አሁን ቀጥታ ብዙ የቁርአን ቨርሶች ናቸው እየመጡልኝ ያሉት። በጣም ብዙ ነብያችን መንገድ እንደማይመሩ አላህ መንገድ እንደሚመራ ምናምን አለ። አሁንም እንደዛ ነው እያሰብከለው ኢየሱስ መንገድ እንደማይመራ የሚመራው አብን እና እንደዛ ከሆነ ሌላ ረጋግበና ተጣለ የገለጥ ያስረዳኝ ነው አሁን አባባሌ በእኔ በራሴ አክብር ስለሆነ እየተረዳሁት ያለሁት ለእናንተ አረዳድ እኮ ስለማይገባ እኮ ነው እየጠየቅኩ ያለው ስለማይገባ ይሄን ያረዳኝ ነው በቃ እሺ በቃ ዮኒ መቀጠል ትፈልጋለህ? ከልስኮስ ጋር እኔ ቀጥል ትንሽ በለው እና ቢላል ጋር እናወራለን። አዎ እንደዛ ይሻላል። ቶማስ አንዴ እንዳትሄድ አንዴ ጥያቄ እዚህ አንድ ጥያቄ አለው ካንተ ጋር ያለው እዚህ ጋር አንተ እንደም ካመጣው አይቀር እሺ ላዋሪ አይደለም ጥያቄ በዚህ ላይ ሳይገልጸው ቢሆን ሌላ ጥያቄ እኔ ሌላ ነው። እዚህ ላይ አንድ ጥያቄ ያላየሁትን ጥያቄ ስለሰጠህ ነው የላከኝ ሲል የላከና የተላካለ ማለት ነው በኢየሱስና በአብ መካከል አዎ አለ። ስለዚህ አንድ የላከ ጌታ አለ አንድ የተላከ ጌታ አለ ማለት ነው። ጌታ ተብሎ የሚጠሩ ሁለት አንደኛው ላኪ ሁለተኛው ተላኪ የተባለ አካላት አሉ። ስለዚህ ስንት ጌታ አለ ማለት ነው? ሁለት ጌታ ተብሎ የሚጠሩ አካላት አሉ ነው ያልኩት። እንደዚህ እንደምትል ስለማውቅ እኮ ነው ነው እኮ እኔም እኮ ያልከው ማሰምቻለሁ። እኔ እኮ ይሄር ለም ጥያቄ እኔን ተው በቃ እኔን ተውና የኔ ጥያቄ ቅድም እያየሁኝ እንደቀልድ አስቤው አይደለም ዮሐንስ ወንጌል 17:3 ላይ ትንሽ በጣም እንደዚህ ስላሴ አምላኪዎች በጣም የሚፈሩት ነው ማማ የሚላየውና በጣም ነው የምንፈራው ባይዛው በጣም እሱ ጥቅስ ላይ ሄጄ ማለት የክርስቶስን አምላክነት ካሳየሁስ በቃ እኔ ያልገባኝ ነገር ነበር ተረድቻለሁ እላለሁ። አንበሳ እሺ ክፈትለት ዮሐንስ ወንጌል ምዕራፍ 17 ቁጥር 3ን ዮኒ በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ መሞገት የሚፈልግ ማንኛውም ሙስሊም መግባት ይችላል። ማንኛውም ሙስሊም መግባት ይችላል። እሺ ሰው ይሄ ነው ጥቅስ አይደለ? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ሰው ኢየሱስ ክርስቶስ እዚህ ጋር አብን እውነተኛ አምላክ ብቻ ስላለው እውነተኛው አምላክ ማን ብቻ ነው እያልከኝ ነው? አብ ብቻ ነው አይደል? አርጉመንት አንተንም የሚል አለው እኮ አንተን እኮ ምን አልኩ? እኛን ወይም እናንተን አይልም። መንፈስ ቅዱስ የለም አብም የለም እዚህ ላይ። ኦኬ ሶ ለዛ አርጊመንት ምንድነው? ለዛ አርጊመንት አንተን ብቻ ብሎ በቃ ነጥሮ አውጥቶታል። ከዛ ደግሞ እኔ ተላኩ ነኝ አለ። ሁለተኛ ደግሞ ለብቻ ማለት ነው። ኦኬ ሶ አርጊመንቱ ምንድነው የተባልከው? እኮ አንተን የተባለው አብ ነው ኦብቪየስሊ። ስለዚህ አንተ ብቻ ነህ ይላል እዚህ ጋር። እንደዛ ይላል እንዴ? አይልም እኮ የሚለው ምንድነው? እውነተኛ አምላክ ብቻ ነህ ነው የሚለው። አንተ ብቻ አለ እኮ የሆንክ እስቲ ቢላል አንብበው እውነተኛ አምላክ አንተ ብቻ ነህ ነው አለ። ቢላል አንብበው እስቲ አንድ ጊዜ አንብበው። ምን ይላል ጥቅሱ? እውነተኛ አምላክ ብቻ። ስለዚህ አብ ምን ብቻ ነው? እሺ ላንብበው። እሺ ላንብበው። እሺ ቆይ አለ እውነተኛ አምላክ አንተ ብቻ የሆን አንተ የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። ስለዚህ አብ ምን ብቻ ነው ቢላል? አብ ብቻ ነው አለ እንዴ? እሰም አለው ነው እውነተኛ አምላክ ናይስ። እውነተኛ አምላክ ብቻ ነው አይደለ? እውነተኛ አምላክ እኮ እውነተኛ አምላክ ብቻ ነው። ከጀርባ ያለው ነው የሚሰማኝ አንተ ነው። እሺ ቶማስ ከኋላ የሚጮሃል አንተ ነው። የሚጮሃል አይሰማም ከጀርባ ኤልናታን ነው አንተ ነው። አንድ ጊዜ ቢላል ሚውት አድርግ ቢላል ዲያቆን ግን ከዛ በፊት ዛትናቴዎስ የሚለው ያንተ አካውንት ነው? አክቹሊ የኔ አካውንት ነው። ሌላ አዲስ አካውንቴ ነው። በእንትና ገብቶ ነው በሱ ችግር የለውም። እሺ ፎሎ አድርጉት በቃ ዛትናቴዎስ የሚለውን አካውንት። እሺ ሰው ቀጥሉ። እሺ ቢላል አሁን እናወራ። ድምጼ የሚረብሽ አይደለም አይደለ? ኢቭን አንተ ብቻ ነው ቢል ለውጥ እንደማይመጣ ሳያለሁኝ፣ ግን የምፈልገው እዚህ ጋር ምን መሰለህ ምንድን ነው ያለው? ሞኖን አለቲኖን ቴዎን ነው የሚለው ግሪኩ። እውነተኛ አምላክ ብቻ ነው የሚለው ነች። ሞኖስ የምትለዋ ሞዲፋይ የምታደርገው እውነተኛ አምላክ የተባለው ነው። ስለዚህ አብ እዚህ ጋር ምን ተብሎ ነው የተጠራው? እውነተኛ አምላክ ብቻ አይደለም ይላል። ስለዚህ አንተ እያልከኝ ያለው ምንድነው? ብቻ የምትለው ቃል መንፈስ ቅዱስንም ወልድንም ትነጥላለሽ ነው አይደለ? ብቻ ሲል ነጥሎ ነው ያየሁት ነው። እኔ እኮ አሁን ለጥያቄ ነው እኮ እንደዛ ነው የተረዳኸው አይደለ ነው የምልህ።
ስለዚህ እኔ ደግሞ ምለው ምን መሰለ ብቻ የሚለው ቃል ለአንድ አካል ስለዋለ ሁል ጊዜ ሌሎች አካላትን ይነጥላል ወይም ደግሞ ያርቃል ብዬ አላምንም ነው። መጽሐፍ ቅዱስም ይሄን አያሳይም ነው የምለው። ሰው ማርቆስ ወንጌል ምዕራፍ 6 ላይ ክፈትለት ከቁጥር 45 እስከ 47 ድረስ ድጋሚ ያስነብባለሁ። ኢቭን ጥቅሱን ራሱ በትክክል ኮት አላረከውም፣ ግን በአንተ አርጊመንት ራሱ ብሄድ ብዬ ነው እንጂ ጥቅሱን በትክክል ኮት አላረከውም። ሌላ ነው እያለ ያለው ጥቅሱ፣ ግን ችግር የለውም። እሺ አሁን ላንብብልህ ቢላል በደንብ ስማኝ። ወዲያውም ህዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበር ይላል። ክርስቶስ ብቻውን በምድር ላይ ነበር ሲባል በምድር ላይ የነበረው ኢየሱስ ክርስቶስ ብቻ ነበር ማለት ነው ቢላል? እዚህ ጋር አይደለም። ናይ ስለዚህ ብቻ ሲባል አሁን ደቀ መዛሙርቱ በታንኳ ላይ ይሄዱ ነው፣ በባህር ላይ አይደለ? እሱ ደግሞ የብስ ላይ ደረቅ መሬት ላይ አይደለ ያለው? ስለዚህ ባህር ላይ ካሉት ከደቀ መዛሙርቱ አንጻር በአንጻራዊነት የቀረበ ጥቅስ እንጂ ብቻ ስለተባለ ምድር ላይ ማንም አልነበረም ክርስቶስ ብቻ የነበረው ብለን አንደመድምም አይደለ ቢላል? እውነት ነው። ስለዚህ ብቻ ስለተባለ ብቻ ሌሎች አካላትን ያርቃል ብለን ዝም ብለን ከመሬት ተነስተን አንደመድምም። ይሄን ተስማምተናል? እንደ ኮንቴክስቱ ተነስተን ነው ብቻ የሚለውን የምንተረጉመው። ናይስ። ስለዚህ አሁን ምን ታደርግልኛለህ መሰለህ? ኮንቴክስቹዋሊ በዮሐንስ ወንጌል ምዕራፍ 17 ኮንቴክስት እንዴት ብቻ የሚለው ወልድን እንደሚያርቅ አሳየኝ። ኮንቴክስቹዋሊ ኮንቴክስት ስላልክ ራስ ክፈትለትና እሺ ክፈትልኝ። ከፍ አድርገው፣ ከሁለት ጀምሬ ላንብበው። ከፍ አድርገው ከአንድ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹ አነሳና እንዲህም አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተ የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርሁህ። ይበቃል። ወር ላይ መልሶ አሁን መልሶ በቃ 4 ድረስ ይበቃኛል የምናወራው ስለሆነ 5ን ፈራው። አምናል። አሁንም አባት ሆይ ቀጥል። ባይ ዘ ወይ የሆነ እኔም እሱን አስተውያለሁ፣ ግን ችግር የለም። ላላ አይደለም ረጅም እንዳይሆን ብዬ ነው እኮ እንትን ያደረገው። እንደዚህ ቀለም የቀባው ረጅም ከሆነ ያው የጠየቀኝ ጥያቄ እንዳይረዝምብኝ ብዬ ነው። አሁንም አቀጥል ወርታች። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ጨረስን አይደለ? ኢልናታል አሁን ከፍ አድርግልኝ ትንሽ 1 እና 3 ከዛ እዚህ ጋር ምንድነው ኢየሱስ ክርስቶስ እጁን አነሳና እንዲህ አለ። እጁን ወደ ላይ አንስቶ አለ አባት ሆይ። የሚያወራው አሁን ስለማን ነው? ለማን ነው የሚያወራው? ለአብ። እሺ አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ስልጣን ሰጥቶታል። ማን? አብ። ለማን? ለስጋ ላይ ላለው ለኢየሱስ ክርስቶስ ልጁ ማለት ነው። ክርስቶስ በስጋ ሁሉ ላይ ስልጣን አለው ማለት ነው አይደለ? ይሄንን ማቁኛ ይሄንን ለምን አላችሁ ብለን እንኳን ጥያቄ አላነሳንም። አሁን ጥያቄ ነው አይደለም? ነው እዛው ጥቅስ ላይ እባክህ ያነሳው ጥቅስ ላይ ክርስቶስ በስጋ ሁሉ ላይ ስልጣን አለው ወይስ የለውም? ኢየሱስ አንተን አብ ሰጥቶታል። በስጋ ሁሉ ስልጣን ሰጥቶትም ቢሆን በስጋ ሁሉ ላይ ስልጣን አለው ወይስ የለውም? ተሰጥቶት አለው ወይስ የለውም? በስጋ ሁሉ ላይ እኮ ተሰጥቶት በመጽሐፉ ተሰጥቶት አለው ይላል እዚህ ላይ። ምን ሆኖ ነው ይሄ ልጅ? በስጋ ሁሉ ላይ ስልጣን አለ። ኧረ ቢላል ተው። በስጋ ሁሉ ስልጣን ተሰጥቶታል በአብ። እሺ አርጊመንትን አቅርብ። እሺ ይኸውልህ አሁን ብቻ የሚለውን እሺ ብቻ የሚለውን አንጻራዊ አለመሆኑን ለማሳየት ነው ለየመጣ ያለውና ለዛም ታነሳው አርጊመንት ምንድነው? ተሰጠው የሚለው ነው። ግን ተሰጠው ልጨርስ። እሺ እኔ እሺ ቀጥል። ሁልጊዜ እንዴት ነው ዲል የምታደርጉት? ዮናታን እና ቆስጤ በጌታስ ኧረ እንደውም አሁን አሪፍ ሰው ኖርማል ነው። እንደውም ምስኪን ነው እንደውም። እሺ ቢላልዬ ይኸውልህ በቃ ቀለል አድርጌ ላሳይክ። በቃ አሁን ቀለል አድርጌ ላሳይክ። በቃ በደንብ በሚገባ መልኩ ማለት ነው ቢላል። ይኸውልህ
ጥቅሱ የሚለው እውነተኛ አምላክ ብቻ ነው ወይስ አይደለም? እውነተኛ አምላክ ብቻ የሆንክ አንተ። እሺ አሁን የሆንክ አንተን አንተ ብቻ ሳይሆን የሚለው አንተ እውነተኛ አምላክ ብቻ ነህ ነው አይደለም? ልዩነት አለው። ላስረዳ፣ በደንብ ስማኝ። ለምሳሌ አንተ ታማኝ ሰው ነህ ብዬ ላስብና እንዲህ ልበል፣ ቢላል ታማኝ ሰው ብቻ ነው አልኩኝ። ይሄ የመጀመሪያው አረፍተ ነገር ነው። ሁለተኛው አረፍተ ነገር ደግሞ ቢላል ብቻ ነው ታማኝ ሰው አልኩኝ። በሁለቱ መካከል ልዩነት አለ ወይስ የለም? ቢላል አለ። እሺ መጀመሪያ ላይ ቢላል ታማኝ ሰው ብቻ ነው ስል ምን እያልኩኝ ነው? ውሸታም አይደለም እንጂ ሌሎች ታማኞች የለም እያልኩኝ አይደለም ማለት ነው። ሪላቲቭሊ አይደለም ወደው ነው። አዎ ስለዚህ ብቻ የምትለዋ የዋለችው ለምን ላይ ነው? ለታማኝነት እንጂ ለአንተ አይደለም አይደለም? ግን ታማኝ ብቻ የተባልከው ግን አንተ ነህ። ግን አሁን ቢላል ብቻ ነው ታማኝ ሰው ስል ግን ምን እያልኩኝ ነው? ቢላል ብቻ ነው፣ ሌላዎቹ ታማኝ አይደሉም። ጎበዝ። እዚህ ጋር የሚለው እውነተኛ አምላክ ብቻ ነህ ነው አይደለም? ብቻ ነህ አይደለም የሚለው እኮ የሆንክ አንተን። እሺ ግን ምን ብቻ ነው እኮ እሱ ጋር እንመጣለን። አይታል ስትያዝ ሺፍት ስታደርግ እግዚአብሔር አላረኩም። ልክ ነህ እኮ አይዲያውን እኮ አልኳህን ነው ናይ። ስለዚህ ይኸውልህ አንድ ጊዜ እዚህ ጋር ያዝማ። ምን ብለሃል መሰለህ ቢላሊ? ምን ብለሃል መሰለህ? እኔ ቢላል ታማኝ ሰው ብቻ ነው ስል ቢላል ታማኝ ነው እንጂ ሐሰት የለበትም እያልኩኝ ነው አይደለም? ስለዚህ አብ እውነተኛ አምላክ ብቻ ነው ስል ሐሰት የሌለበት የሐሰተኛ ማልክትነት የሌለበት እውነተኛ ብቻ ነው እያልን ነው። እኛ ክርስቲያኖች ደግሞ አብ ሐሰተኛ ነው ብለን እናምናለን እንዴ? ስለዚህ እውነተኛ አምላክ ላላ እሱን እኮ አይደለም ጥያቄ ምንድነው? ክሌምህን አስረዳኝ ነበር ያልከኝ አይደል ቶማስ? ኖ ምንም አትመልስም ወደኋላ። አሁን ያልኩትን መልስ። እሺ ተስልጣን የተሰጠው ኢየሱስሳ ነው። ከሱም እኮ አሁን እኮ ነው እውነት ተከታይ ነው። እኛ እኮ እውነተኛ አይደለም ኢየሱስ ያልነው፣ ግን እውነተኛ አምላክ ማን ብቻ ነው? እሱ ጋር እኮ ልንመጣ እኮ ነው። ኢየሱስ ክርስቶስን የላከው ኢየሱስ ክርስቶስን ስልጣን የሰጠው ምን ይሆናል ነው እኮ እኔም እኮ ኢየሱስ ክርስቶስን ስልጣን የሰጠው ኢየሱስ ክርስቶስን የላከው ኢየሱስ ክርስቶስን በስጋ ሁሉ ላይ ያነገሰው እሱ ብቻ ነው። እብን ታፕዳንስ አታርግልብኝ። የጠየቅኩን መልስልኝ ነው የምልህ። የጠየቅኩ ምንድነው መሰለህ? አንተ ታማኝ ብቻ ነህ ሲባል ሐሰት የለብህም ማለት ከሆነ አብ እውነተኛ አምላክ ብቻ ነው ሲባል ሐሰተኛ ማልክት አይደለም ብሎ እውነተኛ አምላክ ብቻ መሆኑን እየገለጸ ነው እያልኩኝ ነው። አሁን ተሰጠው ምናምን የሚለው ጋር እመጣለሁኝ፣ ግን ይሄኛውን እንጨርስ። ስቴይ ኦን ቶፒክ። ለዚህ የምትለው ነገር አለ? ያ ጎበዝ ምሩ ሙቪንግ ዘ ጎል ፖስት ፋላሲ ይባላል። ይሄ ፋላሲ እየሰራ ያለው ኤኒዌይ። ስለዚህ አንተም እኮ ዋታባውቲስ ቅድም ያልከው ፋላሲ ያልከው ማለት ዋታባውቲስ ፋላሲ ያልከውን እየሄድክ እኮ ነው። አሁን ማን ተመልሰክ እንደዚህ ከሆነ እንደዚህ ነው እያልከኝ ያለው? ይኸውልህ ቢላል መብርሃንን እዚህ ጋር ምን ማድረግ ይችላል መሰለህ? ክፉ ብሆን ማለት ነው ዋታባውቲዝም በትክክል አላልክም። እሱን ይዤ ወይ ደግሞ ምንድነው ዋታባውቲዝም ብዬ ጠይቄ የሆነ ነገር ማለት ሊሆን አይችልም ብለህ ቅድም ዚያድስ ስለማልፈልግ ነው ማለት ነው። በጌታስ እሺ በቃ ጥቅሱን አሳይቼው ልጨርስ። እሺ በዚህ ጥቅስ መሰረት አንብብልኝና ጥቅሱን ማለት ነው። በዚህ እሺ እንትን ጋር ወሰደው ከዛ ላስጀምረው። ኤልናታን መጽሐፈ ጥበብ ምዕራፍ 15 ቁጥር 3 ላይ ክፈትለት። መጽሐፈ ጥበብ ምዕራፍ 15 ቶማስ አቤት እሺ ቆይላ ተልከው ኔትወርክ ይዞት ነው ቢላ ምዕራፍ 15 ቁጥር 3 ነው ያልከኝ። ከቁጥር 1 ብጀምረው ቁጥር 1 ብቻ እና መባተና ከቁጥር 1 ኔትወርክ ይዞኛል። ኔትወርክ አዛ ያደረገኝ ነው። አይሰማም? አሁን ይሰማናል ቢላል። ይልካ አንድ ጥቅስ ላስነብብህና ወደ ዮሐንስ 17:3 እንመለሳለን። እሺ አሁን በደንብ ቁጥር 1 ሊያነብልህ ነው። እሺ ምን ይላል? አንብበው ኤልናታን።
ይሰማል? አንተ ፈጣሪያችን ግን ቸር ነህ፣ ይቅር ባይ ነህ፣ የምትታገስ ነህ ከሀሊነትን። ኦኬ ቀጥል። ችግር የለውም። ሰው ሰለማን ነው እያወራ ያለው ይሆን ስለ ፈጣሪ እግዚአብሔር። እሺ ሰው ቢላል ይሄ ፈጣሪ አንተ ፈጣሪያችን ነህ የተባለው ፈጣሪ እውነተኛ አምላክ ነው ወይስ አይደለም? ቢላል እዚህ ጋር ይሰማል። አንተ ፈጣሪያችን ግን ኔትወርክ የተቋረጠብኝ ይሰማል? እሺ ይሰማል። እሺ ሰው አንተ ፈጣሪያችን ግን ቸር ነህ ይቅር ባይ ነህ ይላል። እዚህ ጋር አንተ ፈጣሪያችን ግን የተባለው እውነተኛ አምላክ ነው ወይስ አይደለም? ቢላል አላቅም። እስኪ ሙሉን ሰለማን እንደሚያወራ እኮ አላቅም። አሁን ፈጣሪ የተባለው እውነተኛ አምላክ ነው ወይስ አይደለም? አንተ ፈጣሪያችን ነው የሚለው እኔ አሁን አንተ ፈጣሪያችን ቸር ነህ ይቅር ባይ ነህ ብለህ አንተ እውነተኛ ፈጣሪ ያደርግሃል እንዴ? ሰለማን እንደሚያወራ እኮ አይታወቅም። ማን ነው? ስለ እግዚአብሔር አብ ነው የሚያወራው? አሳየኝ። ዮናታን ይቅርታ፣ መብርሃንን ይቅርታ ቢላል መብርሃን አንድ ጊዜ ይኸውልህ መጽሐፍ ቅዱስ ላይ በብሉይ ኪዳን ፈጣሪ እያለ ሪፈር የሚያደርገው አምላክን ነው፣ እውነተኛውን አምላክ ነው። ዊ ኦል ኖ ዛት አይደለ እንዴ? እሱን እኮ ሁላችንም እናውቃለን። ሰው እኔ ይኸውልህ ሴት ላደርግህ ባለፈው እሺ ቀጥል አንብብለት ዝም ብለሽ። አሁን እኮ ይኸው ቶማስ 17:3 ላስረዳህ ብለህ ነበር አለ በዛው ባጭሩ አሁን ሊያስረዳህ ነው። ቆይ አንድ የሚወጣ ከሀሊነትን ቢላል ስማ ያክፍል ንገረኝ እስኪ ምን እባክህ በእናትህ ንገረኝ እስኪ። ምንም ንቀት አይደለም ግን በቃ ንገረኝ። እሺ ምን ስማ ያክፍል ምን ብዬ ስንተኛ ክፍል ነህ? ግራጁዌት አድርጌያለሁ በዲግሪ በማዕረግ አካውንቲንግ ኤንድ ፋይናንስ በዲግሪ በማዕረግ 392 ይዤ ተመርቄያለሁ። የመረን ነው? የት ዩኒቨርሲቲ ነው እንደዛ የተመረቀው? ወሎ። አይ እኔ ትምህርት ሚኒስቴር መደወል አለብኝ። ቀጥሉ በቃ። እሺ ቢላል ይኸውልህ ለመሰለ እግዚአብሔር ነው ልክ አንተ ማስጣት ምናምን መብርሃንን አልፈልግም፣ አዛኝቷን ምንም አልፈልግም። እንደዛ ግን እዚህ ላይ ፎከስ እንድናደርግ ነው የፈለኩት እና አንድ ፖይንትን ሌላ ፖይንት እየሄድክ ምናምን ነው። ይኸውልህ ሳሎሽ ነው የምነግርህ እኔ ማልፈው ማለት ነው። አንደኛ ከስር ያሉት ይገነዘቡታል፣ ሁለት ደግሞ ማለት ነው አንተም ብትከራከረኝም ውስጥ ይገነዘባል ብዬ ነው ብዙ ፖይንቶች እያለፍኩኝ ያሉት እንጂ እውነት እንደ ሜትድ ቢሆን አያሳልፉም። አሁን እንደው ዮኒ አንተ ብትሆን እዛቻ ብቻ ጋር ያለችው ታሳልፈው ነበር አልታፈለት ትሄድ ነበር ነው ፋራ ከስር ያሉት ይማራሉ ብዬ ስለማስብ ነው። ቱ ቢሆንስት ግን አሁን እንይልክ አንተ ፈጣሪያችን አለ። ኦብቪየስሊ ፈጣሪ እውነተኛ አምላክ ነው እንደምናውቀው ዮሐንስ ኤርምያስ 10:10 ላይ እንደሚያስቀምጠው ስለ እውነተኛው አምላክ እያወራ ነው። ከዛ ነው ቁጥር 3ን አንብብልን። ኦኬ አንተንም ማወቅ ፍጹም ክብር ናትና፣ አንተንም ማወቅ ሕይወት ናትና፣ የሰው ጥበብ የሚሆን በጠው ክፉ ልቦና አያስተንምና። አንተንም ማወቅ ፍጹም ክብር ናትና፣ አንተንም ማወቅ ምንድናትና ይላል? ሕይወት ናትና። ስለዚህ ቢላል በዚህ ጥቅስ መሰረት እውነተኛውን አምላክ ማወቅ ሕይወት ነው ወይስ አይደለም? ቢላል በዚህ ጥቅስ መሰረት ነው ይላል። እሺ ስለዚህ ተስማምተናል። መጽሐፍ ቅዱስ እውነተኛውን አምላክ ማወቅ ሕይወት ነው ብሎ እንደሚናገር አይደለም? አሁን ባሳየኸኝ። እሺ ናይስ። ስለዚህ አሁን አንተ ያመጣኸው ጥቅስ ጋር እንመለስ። አሁን ተስማምተናል ቢላል እንዳትቀይር። እውነተኛውን አምላክ ማወቅ የተስማማ ነው ምንድን ነው? እውነተኛውን አምላክ ማወቅ ሕይወት እንደሆነ። አዎ አሁን ይሄን ጥቅስ አንተ መጣውን ጥቅስ አንብበውማ ቢላል ምን ይላል? እውነተኛ አምላክ ብቻ ይሆንክ አንተ የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። ስለዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 መሰረት ማንን ማወቅ ነው የዘላለም ሕይወት? ቢላል
አብን ማወቅ ኢየሱስ ክርስቶስን የላከውን ማወቅ አይልም። አንብብለት ድጋሚ አንቦራ ስለምንድነው እሱ ያነብል ኢየሱስ ክርስቶስን ማወቅ ይላል። ልክ ነህ። ናይ ስለዚህ ቅድምን ብለህ ነበር እውነተኛውን አምላክ ማወቅ ህይወት ነው ብለኸኛል። አንተ ራስህ ያመጣኸው ጥቅስ ደግሞ አብና ወልድን ማወቅ ህይወት ነው ይላል። ሶ ባይ ኮንክሉዥን አብ ኢየሱስ ክርስቶስ ራሱ ባመጣኸው ጥቅስ እውነተኛ አምላክ እንደሆነ መሰከርክ ማለት ነው። ጨረስ። እዚህ ጋር የራሴ ክሌሙ ላስረዳህ ምን ለማለት እንደፈለገ እንደውም ቅድም ይወሰርካል። እኔ እውነትን መንገድ ምንም ላይ ያለው ኢየሱስ ክርስቶስ ያቀድም ዛይድ የሚለው ሲያወራ የነበረው እኛ እኮ ኢየሱስ ክርስቶስ እውነትን መንገድም ነበር በጊዜው ብለን እናምናለን አልኩህ እኮ። አሁን እኮ እኔ አንድ አማኝ ያልሆነ ኦርቶዶክስ አማኝ ያልሆነ ጥያቄ እያነሳው ነው። በክርስትና ላይ እንደዚህ የሚባል ነገር ሰምቻለሁ አስረዱኝ ያልኩት አይደለ? ከዛ በኋላ አሁን አንተ እያስረዳኝ ያለው በአንተ መልኩ ነው። ግን አሁን አንድ ለማያምን ሰው አስረዳኝ ብዬ ነው የመጣሁት። ከዛ አንተ እንደዚህ ማለት እዚህ ላይ ከሆነ እንደዚህ ነው ካልከኝ ዚያድም ያለው ደግሞ ኢየሱስ ክርስቶስ እኔ እውነትም ህይወትም መንገድም ነኝ ብሏል ነው። ኢየሱስ ክርስቶስ በጊዜው እውነትም ህይወትም መንገድም እሱ ነው። ከሱ ውጭ ወደ አብ መድረስ አይቻልም። በሙሴም ጊዜ ሙሴ እውነተኛ ትክክለኛ መንገድም ህይወትም ነው። ከሙሴ ውጭ መሄድ አትችልም። በአብርሃምም ጊዜ እንደዛው አብርሃም በኖህም ጊዜ ነው። ስለዚህ እኛም ያለው ቢላል ወይ በያህያ በኩል አይቻልም ወይ በያህያ በኩል አይቻልም ወይ በጊዜ ስትል ነበርና በያህያ ጊዜ የነበረው እኮ እሺ በያህያ ጊዜ የነበረው ማን ነው ብሎ ወንጌል ነው እኮ። አይ እንደው በያህያ ጊዜ ግን የነበረው ብሎ ወንጌል ነው። ኢየሱስ ክርስቶስ መሐመድኒ እውነትም ህይወትም መንገድም ነኝ ያለበት አንድ ቦታ አምጣ ቶሎ በል። የነቢያት መደምደሚያ የሆነው ህይወትም መንገድም ነኝ ያለበት ማስረጃ አምጣ ቶሎ በል። አፍጥነው። ለምን ትበሳጫለህ እኮ ሙሳም ያለበትን ብለዋል ነው ያልከኛ፣ በጊዜያቸው ብለዋል ነው ያልከኛ። አንድ ሰው ያለበትን አምጣው ቶሎ በል። ነብያቶች በጊዜያቸው እነሱ ናቸው እውነትም መንገድም። በቃ እኮ ማስረጃ ያሉበት እኔ እውነትም መንገድም ነኝ ያሉበትን ማስረጃ ከእና ተምንበትም አንተ ነብያቶች እውነትም አንድ ጥያቄ ልጠይቅሽ እዚሁ ላይ በቃ አንተ ማስረጃውን ብቻ አስተኝ ጥያቄ አትጠይቅ። በሙሳ ከዛ በኋላ እቀበልሃለሁ አንተንም። በሙሳ ጊዜ መንገድና እውነት የነበረው ማን ነው? ላትበለኝ በቃ አልኩህ እኮ ቶሎ በልና። እውነትም ህይወትም መንገድም ነኝ ያለበትን ሙሳ፣ መሐመድ፣ ኢብራሂም በቃ አንዱ አካል አንዱ ነብይ ያለበትን አንድ ማስረጃ አምጣ ቶሎ በል። ምን እኔ እንትን አባባለኝ እኔ ቶሎ በል። እንደዚህ ከሆነ አመሰግናለሁ። እሺ ምንድን ነው አመሰግናለሁ መሰለኝ። በቃ ጌም ኦቨር። ጠይቁ ጥያቄ እንዴ ማስረጃ አምጣ። ጥያቄ ያለው ብላችሁ እኮ ነው የገባው። ጥያቄ ልጠይቅ ስገባ ወደ እኔ ጥያቄ ለምን ታዞራለህ? አትጫው አንዴ አፋችሁ ላይ ስትናገሩት ያለ ይመስላል። እሺ አፋችሁ ላይ ስትናገሩት ያለ ይመስላል። እውነት ይመስላችኋል ለጭንቅላታችሁ ራሱ። ስለዚህ አምጣው። እሺ እኔ እውነትም ህይወትም መንገድም ነኝ ያለውን አንዱ ነብይ አምጣ በቃ ቶሎ በል። ነብይ የነቢያት መደምደሚያ የተባለውን በእናትህ ማስረጃውን አምጣ ቶሎ በል። ሁሉም ነቢያት ናቸው ብለህ ስለተናገርክ 124,000 ነቢያት ተነስተዋል አይደለም በእስልምና ውስጥ። ስለዚህ አንዱ ነብይ እንዲህ ያለበትን አንድ ማስረጃ አስተኝ ቶሎ በል። አፍጥነው። እየጠበቅን ነው። እሺ ቢላልዬ ማን ቆስጠንጥዬ የምታወራው ነገር ማስረጃ የለውም ማለት ነው? ማስረጃ የለውም እኮ አይደል? አሁን እኮ ስማይ ልንገርህ፣ ላውራ ስማኛ አትበለኝ። በቃ ወደ ማስረጃው ቶሎ በል አፍጥነው። ሌላ ከዛ አይ ተሳስቼ ነው ስህተት ነኝ ካልከኝ ኦኬ ብዬ ለምን ነው ስህተት ነኝ የምልህ? እሺ ስህተት መሆኔን አንተ ራስህ በሙሳ ጊዜ ትክክለኛ መንገድ የነበረው ማን ነው? እባክህ በል ሙሴ ጊዜ እኮ እሺ ማስረጃ ነገርኩህ እኮ ሙሳ ነው ብለህ አክሊ በሙሴ ጊዜ ሙሳ ነው ብለኸኛል አይደል? በሙሴ ጊዜ ትክክለኛ እውነትም መንገድም የነበረው ማን ነው? በቃ አምጣው ቶሎ በል አልኩህ እኮ። አንተ ሙሳ ነው ብለህ ስላደረክ አትጨቃጨቅ እኮ። መረጃዬን ጥያቄ ነው። መረጃዬን ጥያቄ ነው። እኔ ነገርኩህ ከክርስቶስ ውጪ እውነትም ህይወትም መንገድም የለም በእርሱ ከኔ በቀር ወደ አብ የሚደርስ የለም ብሎ ስለተናገረ በቀር ብሎ አስቀምጧል። በቃ አለቀ። ከዚህ ውጪ በቀር ማለት ደግሞ ሌላውን እንዳለ ኤክስክሉድ የሚያደርግ ነው። ስለዚህ ከዚህ አንፃር ክርስቶስ ነው፣ ከክርስቶስ ውጪ የለም
እርሱ ነው ህይወትም መንገድም እውነትም ብዬ ተናግሬያለሁ። አይ አንተ ግን ምን ክሌም አድርገሃል? አይ ኧረ ነቢያት ሁሉ 124,000 ነቢያት ሁሉ እውነትም ህይወትም መንገድም ናቸው ብለኸኛል አይደል? ስለዚህ ከነብይህ ጀምሬ የነቢያት መደምደሚያ ከሚባለው 9 ሚስት ያገባው ከነብይህ ጀምሬ እሱ ብቻ አይደል የተፈቀደለት? ከሱ ጀምረህ እስከፈለከው እስከ አደም አለይሂ ሰላም ድረስ ሄደ እኔ እውነትም መንገድም ነኝ ያለበትን አንድ ማስረጃ አምጣ። ቶሎ በል። ካልሆነ ለመሸምጠጥ የምታደርጉት ነገር ነው ማለት ነው። እሱ ዲያቆን እኮ ቀለል አድርጎ በቃ ኦኬ ሰው እንዲማማር ብሎ ሲሄድላችሁ እንዴት ነው ግን? ቶሎ በል አሁን ማስረጃው አብጥ ነው። እኔ እንደነዚህ እንደተመተናደዱ እኮ ባቀ እኮ አላስቸግራችሁም ነበር። አረ ማስረጃ አምጣ በእናትህ። የተናደድከው ማን ተናደደ? ለምን እያናደዳለሁ? አንተ እኮ ነህ። ይኸው የተናደድከው ማስረጃ መጥቀስ ስላቃተህ ነው የተናደድከው። ስለዚህ አሁን ተናግረሃል፣ ተናግረሃል። ከ124,000 አንድ ነብይ እንዲህ ብሎ የተናገረበትን ማስረጃ ስጠኝ። ቶሎ በል። ከቁርአን፣ ከሲራ፣ ከተፍሲር፣ ከሐዲስ ከፈለከው። እሺ አዳምጠኝ። ጥያቄ አሁን ልንገርህ። ስህተት ነኝ ብዬ እላለሁ። አንድ ነገር ካልክልኝ መረጃውን አሁን እጄ ላይ የለም ብዬ እልልሃለሁ። መረጃው የለኝም አላቅም ብዬ እልልሃለሁ። በሙሴ ጊዜ ሙሴ ታወራው ማለት ነው። በቃ ጨርሰናል። ጥያቄውን ጠይቄህ ነው ያልኩህ። ጥያቄውን ጠይቄህ ስማኝ፣ መልስልኝና ልበልልህ። በሙሴ ጊዜ በአብርሃም ጊዜ ሙሴና አብርሃም በየጊዜያቸው እውነትና መንገድ ነበሩ አልነበሩም? በእናንተ ኦኬ አይደሉም ካልከኝ እኔ መረጃ የለኝም ተሳስቻለሁ እልሃለሁ። እሺ አንዴ ተረጋጋ። በቃ ይሄን እኛም ሙሉ ለሙሉ ጥቅሱን ጠቅሰን አሳይተናል። ሶስቱን ነገሮች እንዲህ ብሎ ለምሳሌ አይ ምንድነው ነቢያት በዚህ መልኩ መንገድ ይባላሉ ብለህ በተለኝ ነገር አልቃወምም ብዬ ነግሬሃለሁ። ዲያቆንም እንደዚሁ አልቃወምም ብሎ ነገራል። ስለዚህ እውነትም ህይወትም መንገድም ነው ብለህ ነቢያቶችን የጠቀስክበት ወደ አብ ልንደርስባቸው ምንችላቸው መንገዶች ናቸው እነሱ ብቻ ናቸው ብለህ ያልክበትን ማስረጃ ስትሰጠኝ ኦኬ አንተም ትክክል ነህ ብዬ እቀበላለሁ። ስለዚህ አብጥ ነው ወደ ማስረጃው። አሁን እኮ ነገር እኮ ማስረጃዬን አልኩህ እኮ አላቅም ተሳስቻለሁ እልሃለሁኝ። በቃ ያው አልኩህ እኮ በለኝ እኮ አልልም። ጥያቄን መልስልኝ መጀመሪያ አልኩህን። በቃ ነገርኩህ እኮ ጥያቄን እኮ በዚህ መልኩ መለስኩልህ። እኔ ደግሞ ምን አይደለም መጽሐፍ አንተ እኮ መጽሐፍ ቅዱስን ታውቃለህ። እኔ ለምሳሌ እሺ አላቅም። እስቲ አንዴ እኮ ዝም በለኝ። እኔ ስለ መጽሐፍ ቅዱስ እኮ አልጠየኩም። የራስን መጽሐፍም እኮ አለ አይደለም እንዴ? ሱራ 6:56 ላይ እኮ ምን ተብለሃል? ለነሱ መጽሐፍን አወረድን ለነሱ አወረደላችሁ ብላችሁ እንዳታለቅሱ ለእናንተም የመጽሐፍ አወረደንላችኋል ብሎ እኮ ይናገራል አለ አይደለም እንዴ? ስለዚህ ራስ የወረደልህ መጽሐፍ እስካለ ድረስ በመጽሐፍ ላይ የትኛው ነብይ ነው እንደዛ ያለው? ከራስ ነው እኔ የጠየኩህ፣ ከራስ መጽሐፍ። እኔ መጽሐፍ ላይ መጣበቅ አይጠበቅብህም የግዴታ። ስለዚህ ይኸው ዲያቆንም ቅድም ተናግሯል። በዚህ መሰረት ይኸው ቀጥሉ ዲያቆን። አክቹሊ ምንም እኔ ምንም የምቀጥለው ነገር የለም። ቱ ቢሆንስ ግን እንደዚህ ከሆነ ኮስቴንት የምትሉት ማለት ነው። ቱ ቢሆንስ ኧረ ጸጋ ያብዛላችሁ መብርሃን እንደ አዛኝቷ ማለት እንዴ ይሄ ራሱ አንድ ገድል እኮ ነው። ይሄ ራሱ አንድ ገድል ነው። ኤኒዌይ ብቻ እንትን ከመውጣቴ በፊት አንድ ኩል ነገር አሳይቻችሁ በጣም እንደውም የሆነ ለሁላችሁም ነው እዚህ ጋር የተያዘ ነገር እንደዛ አይሻልም? ሉጣ ምን ትንሽ ያሳለኝ ስለሆነ አሳምባይን ስለመመኝ ትንሽ እንትን ብርዱ ምናምን አለ ሰው የሆነ ነገር ሳይቻችሁ ልጣ ከዚህ ጋር የሚያያዝ እንደዛ ኤልናታን እና አሁን ራሱ ቢላል ካነሳው ጋር ዮሐንስ ወንጌል ምዕራፍ 1 ላይ ክፈተው ነው 17 እና 18 ምዕራፍ 1 ማለት ነው። ሰው ህግም በሙሴ ተሰጥቶ ነበር ይላል። ሰው ህግ ብሉይ ኪዳን የተሰጠነ በማን ነው? በሙሴ ነው። ከዛ ምን ይላል? ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ሰው ዲስቲንክሽን አስቀመጠ ማለት ነው። ጸጋና እውነት የሆነው በኢየሱስ ክርስቶስ ነው። ከዛን ህግ ደግሞ በሙሴ ነው የሆነው ብሎ ያስቀምጣል። ከዛን ይቀጥልና ኢቭን የሙሴ ህግ ራሱ እንዴት እንደሆነ ሲያብራራ ምን ይላል? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እሱ ተረከው ይላል። ሶ ኢቭን እዚህ ጋር በክርስቶስና በነቢያት መካከል ያለውን ልዩነት ክሊርሊ ያስቀምጣል። አሁን ኢቭን እኔ አሁን ቢላል ጋር ልጠይቅ እችላለሁ፣ ግን በአባቱ እቅፍ ማለት ምን ማለት ነው? ዛት ያን ጥያቄ መሆን ያለበት
በአባቱ እቅፍ ሲባል ምን ማለት ነው? እቅፍ የሚለው ራሱ ምን ያሳያል ስንል ክሎዝ የሆነ ኮሚኒየን አብሮ ህልው መሆንን የሚያሳይ ነው ማለት ነው። ለምሳሌ ሉቃስ ወንጌል ምዕራፍ 16 ላይ ይገባማ ላሳይ። ከዛው ከቁጥር 22 ጀምረ አንሳው። እሺ ምን ይላል? ድሃው ሞተ፣ ወደ አብርሃም እቅፍ ወሰዱት ይላል። ወደ አብርሃም እቅፍ ሲል ምን ማለት ነው? ይሁን በሱ ከለላ ማለት ነው። በሱ ዘንድ እሱ ባለበት ማለት ነው አይደለም? ያ አዎ፣ ከሱ አጠገቡ እንደማለት ነው። ያ ሶ አንድ አካል በአንድ አካል እቅፍ ነው ሲባል በሱ ዘንድ እርሱ ጋር ቁጭ ብሏል ማለት እንደሆነ እንረዳለን። መጽሐፍ ቅዱስ ደግሞ ከአምላክ ጋር ማንም እንደማይቀርብ ይነግረናል። ክርስቶስ ከነቢያት ተለይቶ በአምላክ እቅፍ ነው ያለው እና በእርሱም በኩል ሌሎች ስለሚያውቁ ነው ማለት ነው እውነት መንገድ የተባለው። ይሄኛው እንደ ጭማሪ ከሆናችሁ በሚለው ነው እና ቴንክ ዩ ፎር ዩር ታይም ቱ ቢ ሆነስት። ሌላ ጊዜ እስቲ ብቅ እላለሁ። ሰላም ሁኑ። መልካም ቀን። ቶማስ በጣም ዩሶ ፖላይት ጋር ቴንክ ዩ። እሺ ቢላል ችግር የለም አትጥፋ በቃ። እሺ እናመሰግናለን። ቢላልም አሪፍ ነው። ዲያቆን አንተ አዲስ ሆነህ ነው እንጂ እንደውም በጣም አሪፍ ልጅ ነው። አይረብሽም እንደውም። ምን ዲያቆን ወጡ? ስልክ ላይ ነበርኩኝ። አዎ ምንድነው አርጊውመንት ያስቀመጡት? አልሰማውም ነበር። አይ የክርስቶስ ከሌሎቹ ከነቢያት ከነ ሙሴ ምናምን እንደሚለይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአባቱ እቅፍ እየሌለ አዎ። ከዛ ሉቃስ ወንጌል ምዕራፍ 16 ላይ ደግሞ ያ ደሃው ሰውዬ ሲሞት መላእክት በአብርሃም እቅፍ እንዳስቀመጡት ይህ ማለት ደግሞ ከአብርሃም ጋር አብርሃም ያለበት ማለት ነው። ልክ እንደዛው የክርስቶስም ከአብ ጋር ያለው ኮሚኒየን ልክ እንደዚህ የሆነ ነው እንጂ እንደ ነቢያት እንዳልሆነ ማለት ነው። ኦኬ አይተው። እሺ ቢላል ይሰማል? ወይ አይ ቲንክ ብዙ ነገር ተምራል ብዬ አስባለሁ። አዮ እስኪ ከዚህ በኋላ በደንብ እማራለሁ ብዬ አስባለሁ። እስኪ እየገባሁበት ነው ለመማር እቅድ ይዤ መጽሐፍ ቅዱስንም ቁርአንንም በደንብ ለመግለጥ እየሞከርኩ ነው። እንደዚህ ሳገኝ መጣው ጠይቃቸዋለሁ ያለው የሚለው መሀል ላይ ያርገውስ ከአንተ ጭንቅላት ላይ ያርገው እንትን አቂዳ ምን ነበረ? ማነው ቆስጠንጥዬ ወይ? አዮ ብዙ ጊዜ ማለት ነው እፎይ ጋር ቁጭ ስለምል እንደውም ጆን የሚለው ራሱ እነሱ ጋር ስለምቀመጥ ብዙ ጊዜ አሁን እንደዚህ ያለ ጥያቄ ደክሞኛል። አትይብ ይባል። አይ እኔ ጀስት ለማወቅ ነው እንጂ እሱ ባላላላ እሱ አሁን ቆይ ይቅርታ በቃሽ፣ ችግር የለውም ተው። እኔ መሰረታዊ ነገር ብናወራ ይሻላል። መጽሐፍ ቅዱስ የክርስቶስ አምላክነትን ይናገራል ወይስ አይናገርም? ነብይነትንም በዛው ይናገራል። የተላከም እንደሆነ ይናገራል። ቀጥታ አምላክ ነው የሚላል። እስኪ መረጃ ካለ አንጣልኝ። እኔ ኢየሱስ ክርስቶስ ጌታ ነኝ ወይም ደግሞ አምልኩኝ የሚል ነገር ካለ ከአዲስ ኪዳን ላይ እስኪ ያሳየኝ። ስለዚህ እኔ ጌታ ነኝ ካለ ትከተለዋለህ፣ ታመልከዋለህ። የሰው ልጅ ሆኖ መስቀል ላይ ተሰቅሎማ ለማመን ከባድ ነው። አትሊስት ግን ሌሎቹ ፎርስ ክሌም የሚያደርጓችሁን ነገር ልረዳችሁ ይችላል። እሺ እኔ ጌታ ነኝ ይላል ወይ ክርስቶስ በመጽሐፍ ቅዱስ ላይ ራሱ ካልከኝ? አዎ ይላል። አዲስ ኪዳን ላይ እስኪ ሌው እንደዚህ ዕውቀት እያሰፋው እንዴን ዕውቀት ስለሆነ አሳየኝ። ጥሩሽ ክፈትለት። ዮሐንስ 13:14 ክፈትለት። ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ክፈትልኝ። ዋይፋይ ተቋርጦብኝ ነበር ለዛ ነው። ኦኬ
እሺ አንብበው እስቲ ናቢለ አልመጣም እኮ አንብበው አልመጣም። እስቲ ቆይ እኔ ዋይፋይ ነው አልመጣልኝም። ስክሪኑ ላይ ታየ ገና መጣ። ክፈት አንብቦሽ ቆይ እንዴ ቆይ እስኪ እናንተም መምህር ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግር ተጣጣቡ ዘንድ ይገባችኋል። ስለዚህ ክርስቶስ ምን እያለ ነው እዚህ ጋር? ይገባችሁ ምን ላይ ነው የሚለው? አንዴ አላ የሚለውማ ገብቶኛል። ኧረ ዙንቱን ነው ያልኩት። ምዕራፉን ዮሐንስ 13:14 ነው ያልከኛ? አዎ ከ13 ጀምሮ 13 ብለህ ያለው ዮሐንስ 13 ችግር የለም። እሺ አንድ 8ን ክፈትለት በዛው ራይ ምን 1:8 ራይ 1:8 ክፈት። ራይ ዮሐንስ መሰለኝ። እሺ አንብበው እስቲ። እነሆ ከዳመና ጋር ይመጣል። አይንም ማንም ይመጣው በምን አውቃለሁ? እነሆ ከዳመና ይመጣል እኮ ነው የሚለው። እሺ ቀጥል። ክርስቶስ ነው። እነሆ ክርስቶስ እንደሚመጣ ከላይ ያወራል። አዎ እነሆ ከደመና ጋር ይመጣል፣ የወጉትም ሁሉ ያዩታል ይላል አይደል? የተወጋው ማን ነው? ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ክፈትለት። የተወጋው ማን እንደሆነ እዚህ ላይ ይላል። ከላይ ያለውን እስኪ ዝቅ አድርግና ላንብበው። ከላይ ያለውን ስለማን ነው የሚያወራው? ከላይ ሊወስ ከአንድ ጀምረን ላንብበው። ምን ችግር አለ? ኮንቴክስቱ የሚጀምረው ከዚህ ስለሆነ ነው። አይ አንድ ጀምረን ላንብበው። አንድ ቁጥር አሳየው። አንድ ቁጥር አድርጎና ከአንድ ጀምረን እያነበብን ነው እንሂድ። እሺ አንድ ቁጥር ላይ ምን ይላል? ቶሎ ይሁን ዘንድ የሚገባው ነገር ለባሪያዎች ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይሄ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ማን ነው መልአኩን የላከው? ኢየሱስ ለባሪያው ዮሐንስ መልአኩን ላከ። መልአክ የሚልከው ከአምላኩ ውጪ መልአክን የሚልካለ? እንግዲህ እናንተ መጽሐፍ ይላል፣ በእኛ ላይ የለም እኮ። ከመልአክ ውጪ መልአክን የሚልካለ ወይ? ላላ አሁን እኮ እሱን አይደለም ጥያቄችን። ቀጥል። ወደ 8 እንወረድና እሱን ደግሞ ልጠይቅኛል። ቆይ አለ ወይስ እንግዲህ አሁን ለምን ሌላ ራስ ትገባለህ? አለ ወይስ የለም? እባክህ እንደሚ መልአክን የሚልከው አምላክ ነው ወይስ አይደለም? ምክንያቱም እኔ እናንተ ምን እያወራን መሰለ? መጽሐፍ ቅዱስ የክርስቶስ አምላክነትን ይናገራል ወይስ አይናገርም የሚለውን እያየን ነው። እንደዛ አይደለም ያልኩ። እሱን አይደለም ያወራ ነው ጥያቄ እሱ ነው። ኧረ እኔ መጽሐፍ ቅዱስ ላይ የክርስቶስ አምላክነትን ይናገራል ወይስ አይናገርም የሚለውን ነገር ላስይዘህ ነው። ክርስቶስ እኔ ጌታ ነኝ ወይ ብሏል ወይ ብለህናል? አዎ ላሳይህ ነው። እሱን በረንብ አድርጌ እሱንም እኮ አቀኘውን። እሺ ልቦና ያውቋል ቢላል። አትጨቃጨቅ። ባይዘው ልብ ያውቋል። በቃ ከአምላክ ውጪ መልአክን የሚልክ የለም። አትጨቃጨቅሽ። የሰው ኢነርጂ አጨር አዳምጠኝ አልኩህን። አዳምጠኝ። እሺ እሱን እኮ እፎይ ጋር ቁጭ ብዬ ማለት ነው ብዙ መረጃ ይቻለው ኢየሱስ ጌታነትን የሚያስመስል እኔ ቀጥታ እኔ ጌታ ነኝ አምልኩኝ የሚል ካለ አሳየኝ አይደል ያልኩህ። እፎይ ጋር ቁጭ ብዬ ሙሉን አይቼዋለሁ። አሁን የምታሰጠኝ በሙሉ አይቼዋለሁ። በዛ ነው አሁን የሚደክመኝ። አሁን ነብይ የሚልከው ማን ነው ብሎኝ አሳይቶኛል። ስለዚህ አሁን እሱ አይደለም ጥያቄ። እኔ ኢየሱስ ክርስቶስ አምላክ ነኝ አምልኩኝ የሚል ነው ያልኩህ። እሱንማ ጌታ መሆኑን እኮ አሳየው እኮ አይደለም እንዴ? እኔ ጌታ ነኝ ብሎ በራሱ በቃሉ እንደተናገረ እኮ አሳየው እኮ አይደል? አሁን ደግሞ በረም ጨምሬ ላሳይ። እሺ ይህ ክርስቶስ የተናገረው ደግሞ ቁጥር 7 ላይ ምን ሄደ? ዝቅ አድርግልን። እናታን ጠፍቷል። እኔ ላይ አይታየኝም እኮ። ቆይ ይከፍትልሃል። እሺ አለ ይሁን ያለ ነበር። ያው መግለጥ ይችላል። አንተ ይመቻል። ሁለተኛ ስልክ አለ ወይ? እስኪ እኔ ሊያውዙ ላይ ቆይ ስማኝ፣ ንገረኝ ንገረኝ እኔ እንትን እዚሁ ላይ ክሮማይ
አይ እዚህ ኮንክቶ በራሱ ስልክ የምትከፍት ከሆነ ቶ አይሆንም። እኔ በቃሌ ስለማውቀው በቃሌ እንድትከተልህ እኮ ነው እንድትከተልህ ምን ላይ ነው የሚለው? ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እኔ በቃሌ ስለማውቀው ልበልልህ። አንተ አታስብ፣ ችግር የለውም። ምዕራፍ 1 ቁጥር 4 ነው ያልከኝ? 7 እሺ ምን ይላል? አንብብ እስኪ። እነሆ ከደመና ጋር ተመልከት፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ይወጉትም ያዩታል፣ የምድርም ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ምን አለ? አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ እኔ ነኝ ይላል። ከዚህ በላይ ማስረጃ አለ? ብራዘር እኔ እኮ ብያለሁ። ይሄንን አሁን እፎ አይሰጥህም ብለህ ነው አሁን ይሄንን መልሰህ ምን ነገረኛ አይደላህ ብለህ ተቆንጽንቲን ተውባክ። ምን ለፈልፈው እፎይ ምን የራሱን ከኪሱ ያወጥቶ ይነግራል። እኔ ከኪሱ ያለኝ ላላ አይደለም ለምን ይሄንን እኮ ነው ይሄንን ሁሉ አሳይቶኛል ለምለው ይሄን ሁሉ እሱ አሳይቶኛል ያልኩ ቅድም ምን ፈለክ ታዲያ? ዳይሬክት ወርዱን እዩ እኔ ኢየሱስ ክርስቶስ ሰማይ የፈጠርኩ ጌታ ነኝ አምልኩኝ የሚለውን አሳየኝ አልኩ። አልፋና ኦሜጋ ነኝ ይላል። ምን አል ቀድም እኮ ስልጣን ሁሉ ተሰጥቷል ተብለኛል እኮ ነው አይደለም እንዴ? ምን ሆነ ነው ግን አንተ ቅድም ተሰጥቷል አላልከኝም? እንደራስህ ቅድም ስናነብ ምን ሆነ የተሰጠው? ምን ሆነ ስልጣን ሁሉ አብሰጥቶኛል አለ ስልጣን ኦኬ አምላክ ተደርጓል። እና ነው አምላክ ሰጥቶኛል። የተሰጠውና የሰጠ ጌታ አለ ነው እኮ አሁን ቅድም ጥያቄ እኮ እኔ ያልኩ። ኧረ በስመ አብ በእናትህ አሁን ለምንድን ነው የምታስቀይሰው ግን በእናትህ? ኧረ በእናትህ አልቀየርኩም። ጥያቄ ነው አይደለም። ስማ ራሱ ቃል በቃል እንደዚህ ብሏል ወይ ብለህ አይደለም የጠየቀኝ እኮ ነው ጥያቄ እሱ ነው እኮ አልኩህ እኮ። አሁን እናንተ የምትሰጡኝ አንዴ ዝም በል ታዲያ ራሱ ያለበት እሺ ሰጥቻለሁ ወይስ አልሰጠውም? አምልኩኝ የሚል አልሰጠኸኝም። ጌታ ነው የሚል ግን አግኝቻለሁ ሁለት ቦታ። ጌታ አምላክ የሚል አሳይቻለሁ ወይስ አላሳየውም? እኔ እኮ አልኩህ ጌታ አምላክ የሚል አሳይተኸኛል። እኔ አምልኩኝ የሚል ወይስ አላሳየውም? ጌታ አምላክ የሚል አሳይተኸኛል ነኝ የሚል እስኪ አሳየኝ። አምልኩኝ የሚለውን ነው ጌትነት ካለው መመለክ ግዴታው ነው አይደለ? እስኪ አምልኩኝ የሚለውን አሳየኝ ያልኩህ። ጌታ አምላክ አምልኩኝ የሚለውን አሳየኝ ያልኩህ። ኦኬ ስለዚህ አሁን አንተን ቀጥታ ቃል በቃል ጥያቄ ጠይቃለሁ ቁርአን ላይ ታመጣዋለህ ማለት ነው። ይመቻል? በዚህ እሺ ይመቻል። እነግርሃለሁ እዚሁ ላይ አነብልሃለሁ። የቁርአን እስኪ አነብልሃለሁ ጠይቀኝ። በጣም ጥሩ። አላህ አንድ ቦታ ማለት ነው። ተመልከት እኔ አላህ የምድርም የሰማይም ፈጣሪ ጌታ አምላክ ሕያው ለዘላለም የምኖር እኔ ነኝ ብሎ ቃል በቃል አንድ ነጥብ እንዳትወርቅሽ አንድ ነጥብ እንዳይወድቅ እንደዚህ ያለበትን አንድ ማስረጃ እስቲ። ምን እኔ ንገሪ እኔ አላህ የምድርም የሰማይም ፈጣሪ የሁሉ አስገኚ ሕያው ጌታ አምላክ ዘላለም የምኖር እኔ ነኝ ያለበትን አንድ ሱራ ስጠኝ። ይሄ ከሌለ አላህ አምላክ እንደሆነ አልተናገረም ማለት ነው። እንዲህ በቃ እንዲህ ብሎ ያለበትን ነጥብ በነጥብ ቃል በቃል እንድታወጣ ልንገርህ። እሺ እሱን ልንገርህ በቃ ማስረጃ ሩቅ አትሂድ እኮ በቃ ማስረጃ። እሺ ማስረጃ 99 ስሞቹን ያቸው ሁሉም አለልህ። ቦሎ እንዴ ብራዘር ምን ሆነ ነው ግን አንተ ስሞቹ ቁርአን ላይ አይደሉም? ኧረ በእናትህ አንዴ እንደዚህ ያለበትን ቃል በቃል ይኸውልህ ቃል በቃል እንዲህ ያለበትን አንድ የሱራ ክፍል ንገረኝ። አምጣው። ኢነላህ ኻሊቁ ሰማዋቲ ወልአርድ ረበ ኩለ ሸይእ ወመሊከህ አስጨርሰኛ። ኢነላህ ኻሊቁ ሰማዋቲ ወልአርድ ረበ ኩለ ሸይእ ወመሊከህ ፈዕቡዱሁ ይላል። አላህ እኮ ሰባት ሰማይ ሰባት ምድር ፈጣሪ ነው፣ ሁሉንም ያስገኘ ነው፣ እሱን ተገዙት። ዝም ይመን ብራዘር እንደዛ ኦኬ። ተገዙት የሚለው ማን ነው? ተገዙት የሚለው ማን ነው? ተገዙት የሚለው ማን ነው? ቁርአን ነው። ስለ አላህ አላህ ነው። አላህ ራሱን ተገዙት ብሎ ይተናገረ ነው። አላህን ተገዙት እያለ ነው። ችግራችሁ
ስንት አላህ ነው ያለው? አዳምጣ። ያው ጥያቄ ምንድን ነው? ቆይ ተገዙት ይላል አልከኝ አይደለም? ማንን ነው የምንገዛው? ተገዙት ነው ወይስ ተገዙት ነው? አላህን የትኛውን አላህ? ስለዚህ አንተ የሚናገረውን አላህ ነው የምታመልከው የምትገዛው፣ ወይስ የሚናገረው ተገዙት ያለውን ነው የምታመልከው? አይ ቁርአን ላይ እኮ ማለት ነው ቁል ይላል ብለህ በላቸው። ቁል ይላል ብለህ በላቸው። ኢነላህ ኻሊቁ ሰማዋት ወልአርድ ረበ ኩለ ሸይኢን ወመሊካ ፈዕቡዱህ ይላል። አንተ መሐመድ ሆይ ብለህ በላቸው ለህዝቦችህ፣ አላህ እኮ ሰባት ምድር የፈጠረ ነው። ኻሊቁ ኩሊ ሸይ ሁሉን ነገር ያስገኘ ነው። ፈዕቡዱሁ ጌታችሁን ተገዙ ብለህ በላቸው ይላል ቁርአን። አላህ ኦኬ። ስለዚህ አንተ ይሄን ነው የምታመልከው ወይስ የሚለውን ነው? የሚለው እኮ ይሄ እንደዚህ እንዲህ ቁል ለመሐመድ እኮ ነው። አላህ እንዲህ ስግጥ ብዬ የገገመ ወሬ ባወራውን ምን ድንጋይ ራስ ነው ልትል እንችላል አይደል? አይደለም። እኔ እኮ አሁን እኮ አልገባህም ነው ብዬ እያስረዳሁ ነው። ተለኛለሁ አስረድቼ አልገባህ ካላው ምንድነው? አሁን ባልኩ ስግጥ ብዬ በቀር ምን አይነት ድንጋይ ነው ግን ይሄ አትለኝም? እውነት ለመናገር እንደው አትታዘበኝም? የምፈልገውን አግኝተሃል አላገኘህም? አውቀህ እኮ አንተ እንደዛ ነው እየታዘብኩ ያለው ባይዘው። ኧረ ቆስቲ እኔ ያልኩት ምንድነው? እሺ ተገዙኝ የሚል አሳየኝ ብቻ ነው እኮ ያልኩት። ናታን ተመልሷል፣ አሳየኝ፣ ችግር የለም። እኔ ግን ተገዙኝ የሚል አልከኝ፣ አሳየውህ። በጌታ ስም እሺ። ስለዚህ ተገዙኝ የሚል ከሌለ መገዛት የለብንም ነው ብለህ የምታምነው? ላላ ከኔ እና ታዲያ ተገዙኝ ካላለ ምን እናርገው? ኦኬ ተገዙኝ ካላለ አትከተለውም አይደል? ነብይ ከሆነ ከተሏል። ያው ፈጣሪ ግን ተገዙኝ ማለት መብት አለው፣ ልንገዛውም ደግሞ እኛ ግዴታችን ነው። መልካም። ስለዚህ አላህ እኔ የምጠይቀን ጥያቄ ካላለ አታደርገውም አይደል? ተስማማለህ? በቃ ማለት ለምሳሌ ተገዙኝ ስላላለ አልገዛውም አልከኝ አይደል? አዎ መልካም ካለ ግን ትገዙዋለህ። አላህ ተገዙኝ ካለ አይ እኔ ክርስቶስ ነው ያልኩህ። ክርስቶስ ተገዙኝ ካለ ጉድን ያሳየኝ። እንግዲህ እኔ ምን አለሁ ተገዙኝ ካለ እንግዲህ ጠይቃለሁ እንጂ ምን አደርጋለሁኝ። ተመለከታችሁት? አላህን ምንም እንትን ሳይል በጭፍን ተቀበለው። በጭፍን አይደለም አንተ ምን ተገዙኝ ቢለውም ራሱ እንትን አይለውም። ስለዚህ አሁንም ቢሆን ጌታ የሚለውን አምጣ አለኝ፣ አምላክ የሚለውን አምጣ አለኝ፣ አመጣው። ኦኬ እሺ ኦኬ አምላክ የሚለውን አምጥተሃል? አምላክ የሚለውን አላመጣውልህም? አምላክ ተገዙኝ የሚለውን አላላ ጌታና አምላክ የሚለውንማ ብያለሁ እኮ እሱ አይደለም ተገዙኝ የሚለውን ነው ያልኩህ። ኦኬ ተገዙኝ ካለ ትገዛዋለህ ወይ እኮ አልኩህ እኮ። እናንተ የምትገዛቱ ቢያንስ መሰረት አለው ብዬ እላለሁ። እሺ ማርቆስ ወንጌል ምዕራፍ 8 ቁጥር 34 ክፍል ኢላታን አለ አንተ ክፈተው። እኔ እኮ የለኝም ብያለሁ እኮ ነው እንደም በራስ ክፈተው። እንትን ላይ ገብቼ ልክፈተው። ጂሚና ወይ ዮኒ ተመልሳል። እሱ የለም ይወጣ ኮንስታንቲን ማን ያልከኝ? ምዕራፉን ሉቃስ ነው ማቴዎስ ነው ያልከኝ? ማርቆስ እሺ ስንት ላይ 8:34 አልኩህ እኮ ብራዘር። መንገድ ላይ ነኝ፣ ቴሌግራም ተመልከት። እሺ 8:34 ማርክ 8:34 whoever wants to be my ቆይ በአማርኛ ላድርገው እንግሊዝኛ ነው። ማርቆስ ወንጌል 8:34 ሕዝቡም ከደቀ መዛሙርቱ ጋር ጠርቶ እንዲህም አላቸው፣ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ።
ቴንክ ዩ። ይሄን ማን ያለው? ይሄን የተናገረው ማን ነው? ማን የተናገረው? አንተ እንዳልከኝ ከሆነ ኢየሱስ ክርስቶስ ነው። ቴንክ ዩ። ስለዚህ አሁን ከዚህ በኋላ ዝልም ሳትል ትከተለዋለህ። ማንን? ክርስቶስን። ያ አላህ ጥያቄ ምንድነው? ቆስጠንጢን ተገዙኝና ተከተሉኝ። እኛ ረሱል ሰለላሁ ዐለይሂ ወሰለም ተከተሉ ፈተቢዑኒ እኮ ተብለናል እኮ። ነብያቶችን ማን እንከተላለን? ጌታችን ነው። ምኑን ተሸክመን እንዴ? ቆይ ምኑን ተሸክመን ነው ያለው? መስቀሉን። ኦኬ መስቀሉ የሚሸከሙት በመስቀሉ ላይ የተፈጸመው ምን ስለሆነ ነው? መስቀሉ ላይ የተፈጸመው ምንድን ስለሆነ ነው ማለት? ኢየሱስ ክርስቶስ ተሰቅሏል ብላችሁ ታምናላችሁ? ያንን ከሆነ ዋው በመስቀል አዎ እናምናለን። በመስቀል ላይ የተፈጸመው ቤዛነት ነው አይደለም? እንደዛ ብላችሁ ታምናላችሁ? አዎ ኦኬ። እንደውም መጽሐፍ ቅዱስ መክፈት የሚችል ሰው እንትን ይበል። አንድ ቁጥር ይጻፍልኝ። ሞዴሬተሮች አስገቡ። አነብልሃለሁ። እኔ እኮ እዚሁ ላይ ይችላል። ኦኬ ቪዲዮ መክፈት ከቻል ክፈት፣ ካልሆነ እኔ እዚህ መሐመድ ስልክ እናደርጋለን። ቆይ እስኪ ስክሪን ላድርገው። እኔ እስኪ አመጣው ስልክ እንትን ስልክ ቻርጀር የለው ወለ አንተ ለቻርጅ ግን አልሰካና ልግለጥለት አንዴ። ቆይ ልግለጥለት ልገልጥልህ ነው። ቆይ አንዴ በቃ አይቶ የሚገልጽ አግኝቷል። ወልደ ኢየሱስ ይገልጣል። ምን ነው ግለጥ። እሺ የማነህ ወልደ ኢየሱስ? ወይ እየተሳደብክ አይደል? ሰላም ነው። እሺ ክፈተው። እሺ ቦታውን ንገረኝ እስኪ። እሺ አንድ ጥያቄ ጠይቀው ቀድሜ። መገዛት ማለት ምን ማለት ነው ብራዘር? መገዛት ማለት መገዛት አለ፣ በብር መሸጥ አለ መግዛት። ከዛ ወይኛ ደግሞ ፈጣሪ ማምለክ አለ። ሙሉ በሙሉ ስምሚት ነው። ወሬ ነው የምታወራኝ በእናትህ። መገዛት ማለት አማርኛውን እኮ የጠየከኝ። ታዲያ ስለምን ገንዘብ መሻሻጥ ምናምን ነው የምታወራኝ? ቀልድ ላይ እኮ አይደለም ያለሁት ብራዘር። ምን ሆነ ነው? መጽሐፍ ቅዱስ ላይ ለምሳሌ ኢየሱስ በገንዘብ ተሽጧል ይላል። መገዛት ማለት ነው አንድ ሰው ተገዛኝ ካለ ምን እያለ ነው? ተገዛኝ ካለ ማለት ሙሉ ነገር ተገዙኝ እኮ በቃ ቀጥታ አማርኛ የለውም። ታዘዘኝ ማለት ነው አይደል? ታዘዘኝ ማለት ነው አይደል? እንዴ ነብያቶችን መታዘዝ ግዴታ ነው። አሁን ነብያቶችን መታዘዝ ነው፣ ማምለክ ግን ጌታን ነው እኮ። ታዲያ አምላክ ብቻ ነው አይደል የሚመለከው? ለሱ እኮ አምላክ ያለበትን እኮ ማስረጃ ሰጠው እኮ ነገርኩህ እኮ። ይኸው ስማኝ፣ የኛ ነብይ ለምሳሌ ማለት ነው ምንድነው የምታወራው? የጠየኩን ያንተ ነብይ አንዴ ወደዛ አድርገውና እኔ የጠየኩን ማውራን ነገር መልስልኝ። መገዛት እኮ አሁን ነገርኩህ ስላንተ መጽሐፍ። ኧረ በኢየሱስ ምን አይነት ፍጥረቶች ናቸው ግን ሙስሊሞች? በኢየሱስ ከባድ ነው ግን የምጠየቀውን እኮ የመለስኩልህ ነው ያለሁት። ቀጥታ ትርጉሙን ንገረኝ። በቃ የጠየቀኝ እሱን ነው። የመገዛት ቀጥታ ትርጉሙ ምንድን ነው? መገዛት ማለት መገዛት ነው ፈጣሪ። ሌላ ምን አለው እኮ? መታዘዝ ማለት ነው አይደል? መታዘዝ ነብያቶችን ነው እየነገርኩህ። መታዘዝን እኮ ያስረዳው ነው። መታዘዝ ነብያቶችን። ስለዚህ አምላክህን አትታዘዘውም? ባሪያ ባልተቤቱን አትታዘዘውም ወይ? እገዛዋለሁ፣ እታዘዘዋለሁ። ኦኬ ምንድነው ልዩነቱ? እናቴንም እታዘዛታለሁ። እናቴም ስታዘዝኝ እታዘዛታለሁ። ነብያችንን ሲያዙኝ እታዘዛለሁ። ኦኬ እናቴንና ነብዬን ግን ቆይ ልጨርስ። ጠይቀኛል እኮ እናቴንና ነብዬን ግን ብሏል እኮ። እናቴንና ነብዬን ግን አልገዛቸውም። እነሱን መታዘዝ ብቻ ነው። ኦኬ ጥሩ። እናትን የምትታዘዝበት መንገድና አምላክን የምትታዘዝበት መንገድ አንድ ነው? ፈጣሪ እናቴን እንድታዘዝ ስላዘዘኝ እታዘዛታለሁ። ነብዬ እንድታዘዝ ስላዘዘኝ እታዘዛታቸዋለሁ። ኢየሱስ ኧረ በጠየቅኩ መልስልኝ። እናትን የምትታዘዛት ጥያቄና አምላክን የምትታዘዘው ትእዛዝ አንድ ነው ወይ?
አይደለም ፈጣሪ አምልከኝ ብሎ ነው ያዘዘኝ። እናንተ ደግሞ ነገር አድርግልኝ ሊሆን ይችላል፣ ይለያያል። አምልከኝ ብቻ ነው ብሎ ያዘዘ። ለምሳሌ አምልከኝ ሲል ምን እያለህ ነው? አምልከኝ ሲል አምልከኝ ብቻ ነው፣ አምልከኝ ነው። ሁሉም እኛ ጥሩ ስራ ሁሉ አምልኮት ነው ለኛ ለፈጣሪ። አምልኮት የምትፈጽመው በምን አይነት መልኩ ነው? እሱ ባዘዘኝ መንገድ እኮ። ለምሳሌ ሶላት መስገድ፣ ማረድ፣ በቃ መጾም፣ እሺ፣ ተንበርክኮ መለመን። ኦኬ ጥሩ። አሁን ለምሳሌ ስማይ ልጨርስ። ሲርበኝ ፈጣሪ ሆይ ስጠኝ ማለት፣ ልሰቀል ስል ፈጣሪ ሆይ እርዳልኝ ድረስልኝ ማለት፣ ይሄ ለፈጣሪ የማደርገው ነው። በጣም ቴንኪው። ኦኬ ይሄ ነገር ለክርስቶስ እየተደረገ ካሳየው ይሄ ማለት ምን ማለት ነው? ክርስቶስ እየተመለከ ነው ማለት ነው ወይስ አይደለም? ያማ ሌሎቹ ተሳስተዋል ማለት ነው እንጂ ኢየሱስ ክርስቶስም ሲለምን ስላየኸው ኢየሱስም ጌታ አለው ነው። ኢየሱስ እኮ ምንድነው ያለው? ሌላ ነገር ማስበክተኝ አናህ ነው አንተ እኮ አንተ እኮ ቀጥታ ያልኩህ መመለስ አልቻልክም። መመለስ አልቻልክም። ቀጥታ መመለስ አልቻልክም። አይሆንም፣ እንደዚህ አይደለም። አይ በቃ አስወጣህና ሌላ ሰው ይገባል ከዚህ በኋላ። እሺ ቢላል የጠየቅኩህ ክርስቶስ እየተመለከ ካሳየው ይሄ ማለት ክርስቶስን እየተገዙት ነው ማለት ነው አይደለም? እና እሱ ደግሞ እሱ አምልኮ ሻል እየተገዙት ነው። ኧረ ቆይ አንዴ በእናትህ ለምሳሌ አንተን ካመለኩ ምን ትለኛለህ? አንተ ሳላዝህ እየተመለከኝ ነው እኮ ምን ትለኛለህ? ካመለኩ ጣዖት አምላኪ ነህ እልሃለሁ። ጣዖት አምላኪ ነህ፣ ምክንያቱም እኔ ያላዘዝኩህ መብት የለኝም። ስለዚህ አታምልከኝ ትለኛለህ አይደለም? አታምልከኝ ትለኛለህ። እንዳለሁበት ሁኔታ ልልህም ላልልህም እችላለሁ። ዝም ትለኛለህ አውቀህ እያመለኩ እያየኸኝ። አሁን ለምሳሌ ያለሁበት ቦታ አንተ በብዛት በቁጥር የምትበልጠኝ ከሆነ ነገር አውሮቼ ያ ነገር ለሞት የሚያደርገኝ ከሆነ ዝምታን እመርጣለሁ። ብቻዬን ቅዋ ካለኝና ስልጣን ካለኝ አካባቢ ላይ ደግሞ እኔ ባለስልጣን ከሆንኩ ደግሞ ተውልሃለሁ። አታምልከኝ ይላል። በጣም ቴንኪው። እሺ ማቴዎስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እንከፈትልኝ። ሰምታችሁታል? ይህም ምዝኛውን የራሱን ሰምታችሁታል? ኦኬ ክርስቶስ እየተመለከ ነበረ። በራሱ ማምለክ የሚልበትን የራሱን ኮንቴክስት ጠይቀነዋል። ቀጥል። አይዞህ ቢላል ክፈተው ወለ ኢየሱስ ነበር። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እሺ ና እንዴ ወረደ እንዴ ያሉትም ይራስ ረቢላል እንደዚህ ነው። ሙድ ግን ትክክል ነው። እንደዚህ ጥሩ ነው ግን ቢላል ልክ ብሎ አልወጣም። ኔትወርክም ከሆነ ና ተመለስ።